ጤና ይስጥልን ሰላም በድጋሜ በኢትዮጵያና በመላው ዓለም ያላችሁ ተከታታዮች በያላችሁበት እንደምን ቆያችሁ። የዛሬ ረቡዕ ዜና ኢትዮጵያ 7 ሰዓት ነው። እዚህ አዲስ አበባ ከሚገኘው የኢቢሲ ዋናው ስቱዲዮ ተመልሷል። በሁለተኛው ምዕራፍ የዜና ኢትዮጵያ ጊዜ ደግሞ የአጀንዳ ጉዳያችንን ጨምረን በተለያዩ ዜናዎች ከእናንተ ጋር ቆይታ እናደርጋለን። ሰለሞን ኃይለ ኢየሱስና ማህሌት ታደለ አብረናችሁ ነን። ከኛ ጋር እንድትሆኑ በአክብሮት እንጋብዛለን። የ7 ሰዓት አበይት ጉዳዮችን እናስቀድም። የኢኖቬሽንና ቴክኖሎጂ ሚኒስቴር ባልተጀመሩና በተቋረጡ ፕሮጀክቶች ስም በጀት እያስለቀቀ ነው ብሏል። የዋና ኦዲተር ግኝት ጠቅላይ ሚኒስትር አብይ አህመድ መላው የትግራይ ሕዝብ ለትግራይ ጊዜያዊ አስተዳደር ፕሬዝዳንት ጥቆማ እንዲሰጥ ጥሪ አቀረቡ። ባለፉት 6 ዓመታት በተከናወኑ ስራዎችና በተሟላ የማክሮ ኢኮኖሚ ማሻሻያው የውጭ ምንዛሬ በገበያ እንዲወሰን በመደረጉ የሐዋላ ገቢ እያደገ ስለመምጣቱ ተገለጸ። ከውጭ ሩሲያና ዩክሬን በጥቁር ባህር የተኩስ አቁም ለማድረግ ተስማሙ። በደቡብ አሜሪካ ሀገራት ማጣሪያ አርጀንቲና ብራዚልን በማሸነፍ 4 ጨዋታ እየቀራት በ2026ቱ የዓለም ዋንጫ ተሳታፊ ስለመሆኑ አረጋግጣለች። ከስፖርት ዓለም አቀፍ የመረጥነው ጉዳይ ሆኖ ይቀጥላል። ዜና ኢትዮጵያ ከዚህ ከዋናው ስቱዲዮ በተጨማሪ በቀጥታ መስመር እንግዳ ጋብዞ እንዲሁም ሪፖርተሮችም ተጨማሪ መረጃ የሚሰጡባቸውን ጉዳዮች ይዞ ነው ከእናንተ ጋር ቆይታ የሚያደርገው። ተመልካቾቻችን ተስፋዬ ለሜሳ ይታየኛል። የኢኖቬሽንና ቴክኖሎጂ ሚኒስቴር ባልተጀመሩና በተቋረጡ ፕሮጀክቶች ስም በጀት እያስለቀቀ መሆኑን የዋና ኦዲተር የኦዲት ሪፖርት አመላክቷል። ሪፖርቱን ሲከታተል ነበር የቆየው ተስፋዬ። እሱን የተመለከተ መረጃ ቆየት ብሎ ያደርሰናል። እንዲሁም ደግሞ ባልደረባችን ብሩክ ተስፋዬ በሀገር አቀፍ ደረጃ የጤና መድን አገልግሎት ምን ደረጃ ላይ ይገኛል፣ ምን ይመስላል የሚለውን ጉዳይ በተመለከተ ቆየት ብሎ ተጨማሪ መረጃ የሚያጋራን ይሆናል። ዛሬ በምናነሳው የሐዋላ ገቢን አስመልክቶ የአጀንዳ ጉዳያችን ላይ ደግሞ የፋይናንስና ኢንቨስትመንት ምሁር የሆኑት ዶክተር ሰዋላ አባተ በቀጥታ መስመር ተገኝተው ተጨማሪ ሀሳብና ማብራሪያቸውን እያጋሩን ከኛ ጋር ቆይታ ያደርጋሉ። ዜናዎቻችን በያላችሁበት ናችሁ እየተከታተላችሁ አብራችሁን ትዘልቁ ዘንድ እንጋብዛለን። ቀዳሚ ወደ ሆነው ዜና ልሻገር። ጠቅላይ ሚኒስትር አብይ አህመድ መላው የትግራይ ሕዝብ ለትግራይ ጊዜያዊ አስተዳደር ፕሬዝዳንት ጥቆማ እንዲሰጡ ጥሪ ያቀረቡ። በደንብ ቁጥር 533/2015 አንቀጽ 3(2) መሰረት የትግራይ ጊዜያዊ አስተዳደር ፕሬዝዳንትን መሾም የጠቅላይ ሚኒስትሩ ኃላፊነት እንደሆነ ተገልጿል። ጥቆማውንም በኢሜይል info@pmo.gov.et መስጠት እንደሚችሉም ተገልጿል። በፌዴራሉ ህገ መንግስት አንቀጽ 62(9) እና አዋጅ ቁጥር 359/1995 የፌዴራሉ መንግስት በክልሎች ጣልቃ መግባት በፕሪቶሪያው ስምምነትና በሚኒስትሮች ምክር ቤት ደንብ ቁጥር 533/2015 መሰረት የትግራይ ጊዜያዊ አስተዳደር ለ2 ዓመታት ሲሰራ ቆይቷል። በአዋጅ ቁጥር 359/1995 አንቀጽ 15(3) መሰረት ጊዜያዊ አስተዳደሩ የሚቆየው ለ2 ዓመታት ብቻ ነው። ነገር ግን ትክክለኛ ምክንያት ካለ ጊዜያዊ አስተዳደሩ የቆይታ ጊዜው ሊራዘም ይችላል ይላል። ከላይ በተጠቀሱት ህጎችና በፕሪቶሪያው ስምምነት የተቋቋመው ይሄው የትግራይ ጊዜያዊ አስተዳደር ስራውን በ2 ዓመታት ጊዜ ውስጥ አጠናቆ ኃላፊነቱን ለህዝብ ለተመረጠው መንግስት ማስረከብ ነበረበት። ይሁን እንጂ ጊዜያዊ አስተዳደሩ ቁልፍ ተግባራቶችን በወቅቱ ማከናወን አልቻለም። አንዱ ቁልፍ ተግባር ደግሞ ለምርጫ ምቹ ሁኔታዎችን መፍጠርም ነው። ይህ ተግባር ካልተጠናቀቀ ተግባራት ውስጥ አንዱ ሲሆን የህግ ማሻሻያዎችን በማድረግ የጊዜያዊ መንግስት የስልጣን ጊዜን ለ1 ዓመት ጊዜ የማራዘም አስፈላጊ ሆኖ ተገኝቷል ይላል። የፌዴራሉ መንግስት በመሬት ላይ ያለውን ነባራዊ ሁናቴ ከግምት ውስጥ በማስገባት የጊዜያዊ አስተዳደሩን የስልጣን ዘመን በማራዘም ላይ ሲሆን
ከዚሁ ጋር ተያይዞ አዲስ ጊዜያዊ አስተዳደር ፕሬዝዳንት መሾም አስፈላጊ ሆኖም ተገኝቷል። ህዝቡ በተሟላ መንገድ በምርጫ መሪዎቹን እስኪመርጥ ድረስም በጊዜያዊ አስተዳደር ፕሬዝዳንት ተሳትፎ እንዲኖረው አስፈላጊ በመሆኑ የጊዜያዊ አስተዳደር ተግባራት በብቃት የሚወጡና የክልሉን ሰላምና ጸጥታ ማረጋገጥ ይችላሉ ተብለው እምነት የተጣለባቸው እጩዎችን ከዛሬ ጀምሮ በጠቅላይ ሚኒስትር ጽህፈት ቤት ኢሜይል info@pmo.gov.it ላይ መላክ እንደሚቻል ተገልጿል። ኢትዮጵያ ዓለም አቀፍ የቴክኖሎጂ ኤክስፖ ልታዘጋጅ መሆኑ ተገለጸ። የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት እና የኢንፎርሜሽን መረብ ደህንነት አስተዳደር በጋራ በመሆን ነው ይህን ዓለም አቀፍ የቴክኖሎጂ ኤክስፖ የሚያዘጋጁት። ኤክስፖው ኢትዮጵያ በቴክኖሎጂው ዘርፍ ለአፍሪካ ብሎም ለዓለም የቴክኖሎጂ የስበት ማዕከል መሆን የሚያስችላትን እምቅ አቅም ለማሳየት እድል የሚሰጥ ነው ተብሏል። የቴክኖሎጂ ኤክስፖ ኢትዮጵያ የሰው ሰራሽ አስተውሎትን ጨምሮ በተለያዩ የቴክኖሎጂ መስኮች ያስመዘገበችውን ስኬት ለማሳየት የሚያስችል መድረክ ነውም ተብሏል። በኢትዮጵያ የሚገኙ ስታርታፖች በዚህ ዓለም አቀፍ መድረክ ላይ ስራዎቻቸውን እንዲያስተዋውቁ እድል ይሰጣቸዋል። በሳይበር ደህንነት፣ በሰው ሰራሽ አስተውሎት፣ በፋይናንስ ቴክኖሎጂ ስማርት ከተማ በመገንባት እንዲሁም በቴክኖሎጂ ትምህርት ላይ ትኩረቱን የሚያደርገው ኤክስፖ ከግንቦት 8 እስከ 10 2017 ዓ.ም በአዲስ ዓለም አቀፍ ኮንቬንሽን ማዕከል እንደሚካሄድ ተገልጿል። እንቀጥላለን። በቀጥታ መስመራችን ባልደረቦቻችን መረጃ ወደሚያደርሱበት ዘገባዎች ይሻገራሉ። የኢኖቬሽንና ቴክኖሎጂ ሚኒስቴር ባልተጀመሩና በተቋረጡ ፕሮጀክቶች ስም በጀት እያስለቀቀ ስለመሆኑ የዋና ኦዲተር ግኝት አመላከተ። የሕዝብ ተወካዮች ምክር ቤት የመንግስት ወጪ አስተዳደርና ቁጥጥር ጉዳዮች ቋሚ ኮሚቴ የመስሪያ ቤቱን የ2015/16 የበጀት ዓመት እየመረመረ ይገኛል። የኦዲት ሪፖርቱ ታዲያ እንዳሳየው የኢኖቬሽንና ቴክኖሎጂ ሚኒስቴር ውል ለሌላቸው ሰራተኞች ከ3.6 ሚሊዮን ብር በላይ ደሞዝ ከፍሏል ይላል። እዚህ ጉዳይ ላይ ልንቆይ ነው። የህዝብ ተወካዮች ምክር ቤት ምርመራ እያደረገበት ያለውን የኦዲት ግኝት ሪፖርት እየተካተለ የሚገኘው ዘጋቢያችን ተስፋዬ ለሜሳ ተጨማሪዎችን ሊያጋራን በቀጥታ መስመራችን ላይ ነው የሚገኘው። ሰላም ላንተ ተስፋዬ፣ እንደምን ቆየህ? እስኪ በኦዲት ሪፖርቱ የተገኙ ዋና ዋና ጉድለቶች ምንድን ናቸው ተባለ? ከዜናው ባሻገር እንግዲህ የኢኖቬሽንና ቴክኖሎጂ ሚኒስቴር በ2015 እና 16 በጀት ዓመት ያከናወናቸው የተለያዩ ፕሮጀክቶች አሉ። በእነዚህ ፕሮጀክቶች የተለያዩ ጥሰቶችን ፈጽሟል ነው ያለው የፌዴራል ዋና ኦዲተር ማለት ነው። በአገኘሁት ባለው ሪፖርት በሪፖርቱ መሰረት ዋና ዋና የተገኙ ጥሰቶችን ላንሳ። የመጀመሪያው የቴክኖሎጂ ፍላጎትን የህብረተሰቡን የቴክኖሎጂ ፍላጎት መሰረት ያደረገ ጥናት ባለማድረግ ነው ፕሮጀክቶችን ተፈጻሚ የሚያደርገው የሚለው አንዱ ዋነኛው ጉዳይ ነው። ሁለተኛው ደግሞ የአዋጭነት ጥናትም ሳያደርግ ፕሮጀክቶችን ወደ ትግበራ ያስገባል ወይ ደግሞ ግንባታ ይጀምራል የሚል ሌላው የኦዲት ግኝት ነው። ዋናውና ደግሞ ሌላው ሰራተኞችን በሚመለከት በተለያዩ ፕሮጀክቶች የሚያሰማራቸውን ሰራተኞች ባልተገባ መልኩ ወይ ደግሞ ውል ሳያስር ወይ ደግሞ ሕጉን ባልጠበቀ መልኩ ቅጥር ሳይፈጽም ደሞዝ እንደሚከፍላቸው የኦዲት ሪፖርቱ አመላክቷል። ለአብነትም ሁለት ሰራተኞችን ውል ሳያስር እስከ 800 ሺህ የሚደርስ በየወሩ ደሞዝ ከፍሏል ነው የተባለው። እንዲሁም ለአራት ሰራተኞች ደግሞ ውላቸው ከተቋረጠ በኋላ እስከ 1.3 ሚሊዮን የሚደርስ ለ7 ወር ደሞዛቸውን ከፍሏል የሚል ሪፖርት ተገኝቷል። አጠቃላይ ግን በ3.6 ሚሊዮን የሚደርስ ገንዘብ በአላግባብ ለሰራተኞች ውል ሳይኖራቸው እንዲሁም ደግሞ ውላቸው ከተቋረጠ በኋላ ወጪ አድርጓል ነው የተባለው። ሌላው ዋነኛው ደግሞ ግንባታቸው ሳይጀመር ወይ ደግሞ ምንም አይነት ፕሮጀክት ሳይኖር ከገንዘብ ሚኒስቴር በጀት አስለቅቆ በጀቱን እየተጠቀመበት እንደሚገኝ መሬት ላይ ሲታይ ግን ፕሮጀክቱ ምንም አይነት ፕሮጀክቶች መሬት ላይ እንደሌሉ የፌዴራል ኦዲት ሪፖርት አገኘሁት ባለው ሪፖርት አመላክቷል። እንግዲህ ለነዚህ ኦዲት ግኝቶች ምላሽ ሰጥተዋል። የኢኖቬሽን እና ቴክኖሎጂ ሚኒስትሩ በለጠ ሞላ ምላሽ ሰጥተዋል። የተለያየ ምላሽ ነው የሰጡት። እንግዲህ በሰራተኛ ቅጥር በተያያዘ
ለወደፊት እንደሚያጣሩና ለቋሚ ኮሚቴው ምላሽ እንደሚሰጡ በአጭር ጊዜ ውስጥ አስታውቀዋል። በስራ ክዋኔና በአጠቃላይ በበጀት አጠቃቀም ጋር በተያያዘ ከውጪ በብድርና በድጋፍ የሚገኙ ገንዘቦችን በተለይ ደግሞ ከፕሮጀክቶች አፈጻጸም ጋር የሚጓተቱ ፕሮጀክቶችን በመተው ወይ ደግሞ በማቋረጥ ለሌላ ፕሮጀክቶች እንደሚያውሉ ሚኒስትሩ ተናግረዋል። አጠቃላይ ግን የቋሚ ኮሚቴው አባላት በሚኒስቴር መስሪያ ቤቱ ኃላፊዎች የተሰጡት ምላሾች አጥጋቢ ባለመሆናቸው የመረጃ ጉድለትና የመረጃ ጥሰት ስላላቸው በድጋሜ የኦዲት ሪፖርቱን ምክንያት በማድረግ ድጋሜ መርምረው ለቋሚ ኮሚቴው ምላሽ እንዲሰጡ አዟል። አጠቃላይ የኦዲት ሪፖርቱን የሚመለከቱ ጉዳዮችና ማብራሪያዎች ይህን ይመስሉ ነበር። ባልደረባችን ተስፋዬ ለሜሳ ከስፍራው መረጃዎችን ስላጋራ እናመሰግናለን። መልካም ቀን። ዜና ኢትዮጵያን እየተከታተላችሁ ትገኛላችሁ ተመልካቾቻችን። ከአፍታ ቆይታ በኋላ መምህርነት የህይወት ጥሪ ነው ስለሚለውና ባልተለመደ የስነ ትምህርት ዘዴው በኢንተርኔት ትምህርቱ እውቅና ያገኘውን መምህር በተመለከተ የምናጋራችሁ መረጃ ይኖረናል። ጠብቁን። ኢትዮጵያዊ ዲሞክራሲ ያስፈልገናል። ኢትዮጵያዊ ፍልስፍና ያስፈልገናል። ኢትዮጵያዊ ማንነት ላይ ቤዝ ያደረገ ነገር ያስፈልገናል። ምን ማለት ነው? የሚያምን ይሉንታን የሚያቅ ጎረቤት የሚያከብር ታላቅ የሚያከብር ከሁሉ በላይ ልዩነቶች ከሰው በታች መሆናቸውን ማሰብ ያስፈልጋል። ከኔ የተለየ ሐሳብ ስላለ እገላለሁ የሚል ሰው የሐሳብ ልዕልና አልገባውም። ሰው ከዚያ ስለሚበልጥ ሰውየውን ሳይገድል ሐሳቡን ማስረጽ የማይችል ከሆነ በክላሽ ብቻ አይደለም በቦክስም ቢሆን የኔን ካልተቀበልክ የሚል ሰው የሰው ክብር አልገባውም፣ ለሰው ሊታገል አይችልም። ሰው ከሐሳብ በላይ መሆኑን ማመን ያስፈልጋል። ሁሉም ሰው የሚጨምረው ቫልዩ እንዳለ ማሰብ ያስፈልጋል። ሁሉም ሰው ኢንፋይናይት ፖቴንሻል አለው፣ የሚያይበት መነጽር አለው። ያን ሰብሰብ አድርጎ መካከለኛውን መውሰድ ያስፈልጋል። ዲሞክራሲ ለሁሉም በሁሉም ስፍራ ነው። በቤታችንም ውስጥ ዲሞክራሲ ያስፈልጋል፣ በሰፈርም ያስፈልጋል፣ በቸርችም ያስፈልጋል፣ በመስጊድም ያስፈልጋል። ኢትዮጵያ ውስጥ አሁን ያለው ሁኔታ ለአንዳንዶች ተስፋ፣ ለአንዳንዶች ስጋት፣ ለአንዳንዶች ደግሞ ግራ የሚያጋባ ምልከታዎች ይይዛል። ኢትዮጵያውያን በተባበረ ክንድ በተደመረ ሐሳብ ኢትዮጵያን ለመገንባት ሁላችንም የምንሮጥ ከሆነ ደከመኝ ሰለቸኝ ሳንል ያለንን በመስጠት ለዚች ሀገር መስራት የምንችል ከሆነ በጣም በአጭር ጊዜ ውስጥ ኢትዮጵያ መለወጥ ይቻላል። አክራሪነት፣ የራስን መውደድ፣ የሌላውን መጥላት፣ የኔ ብቻ ስንል ያንተ አይደለም ማለት፣ እንደዚህ አይነት ስሜቶች ለኢትዮጵያውያን አይበጁም። አሁንም በተባበረ መንፈስ ተጋግዘን የዚችን ሀገር ህልውና ማስቀጠል ከሁላችን ይጠበቃል። ተመልሰናል። የተወደዳችሁ ዜና ኢትዮጵያ አጀንዳ ዘገባ ላይ ደርሷል። መግቢያችን ላይ እንዳስተዋወቅናችሁ በተለይ ወደ ተሟላ የማክሮ ኢኮኖሚ ማሻሻያ ትግበራ ላይ የምትገኘው ኢትዮጵያ የሐዋላ ገቢዋ ምን ገጽታ አለው የሚለውን ከእንግዳ ጋር በስፋት የምንዳስሰው ይሆናል። ከዛ አስቀድሞ የተዘጋጁ ዘገባዎች አሉ። ባለፉት 6 ዓመታት በተከናወኑ ስራዎችና በተሟላ የማክሮ ኢኮኖሚ ማሻሻያው የውጭ ምንዛሬ በገበያ እንዲወሰን በመደረጉ ሳቢያ የሐዋላ ገቢ እያደገ ስለመምጣቱ አሃዛዊ መረጃዎች ያሳያሉ። በውጭ የሚኖሩ የኢትዮጵያ ዲያስፖራዎች ታዲያ ሐዋላን በህጋዊ መንገድ በመላካቸው የሀገርን እድገት ሊደግፉ እንደሚገባ የዲያስፖራ አገልግሎት አስታውቋል። ቶክራዎች ዝርዝሩን ይዟል።
ከኢትዮጵያ የውጭ ምንዛሪ ምንጮች መካከል አንዱ ከውጭ ወደ ሀገር ውስጥ በአዋላ የሚላክ ገንዘብ ነው። ከአዋላ የሚገኝ የውጭ ምንዛሬ ከሌሎች የውጭ ምንዛሬ ማግኛ መንገዶች የተሻለ እንደሆነም ይገለጻል። በሐምሌ ወር 2016 ዓ.ም የተሟላ ማክሮ ኢኮኖሚ ማሻሻያ ትግበራን ተከትሎ የውጭ ምንዛሬ ተመን በገበያ እንዲወሰን ተደርጓል። ይህም በአዋላ ወደ ሀገር ውስጥ የሚላከውንም ገንዘብ መጠን ማሳደጉን የኦሮሚያ ህብረት ስራ ባንክ ፕሬዚዳንት ደርቤ አስፋው ይገልጻሉ። ማክሮ ኢኮኖሚው ማሻሻያ ከተደረገበት በጣም የውጭ ምንዛሬ ግኝት ውጥረት ውስጥ የነበረ ብዙ ፋብሪካዎችና ኢንዱስትሪዎች የጥሬ ዕቃ ማግኘት ፈተና ውስጥ የነበሩ ባንኮችም በውጭ ምንዛሬ ክምችት ኮሚትመንታቸውን መወጣት የተፈተኑበት የተቸገሩበት ሁኔታዎች ነበሩና ዛሬ ላይ በአሴት ደረጃ በዶላር በባንክ አካውንት የተያዘ እንደ ሀገርም በሪዘርቭ ደረጃ በሪዘርቭ መጠን የተያዘው ሲመለከት ሪፎርሙ ትልቅ ተጽዕኖ አሳድሯል ማለት እችላለሁ። በውጭ የሚኖሩ ዲያስፖራዎች ገንዘባቸው በህጋዊ መንገድ እንዲልኩ የተለያዩ ማሻሻያዎችና ማበረታቻዎች እየተከናወኑ መሆኑን የኢትዮጵያ ዲያስፖራ አገልግሎት ዋና ዳይሬክተር አምባሳደር ፍጹም አረጋ ገልጿል። የኢትዮጵያ ብሔራዊ ባንክ የምንዛሬ ተመንን ወደ ገበያው በማቀራረብ ከዛም ደግሞ በገበያ ስርዓት እንዲመራ በማድረግ የወሰደው እርምጃ አለ። ያ የወሰደው እርምጃ በፊት ከባንክ ውጪ ይደረጉ የነበሩ ወይም በህገወጥ መንገድ ይደረጉ የነበሩ እንቅስቃሴዎች ወደ ባንክ ስርዓት የተመለሱበት፣ ከውጭ ደግሞ ወደ ኢትዮጵያ የሚልኩ ኢትዮጵያውያን ትውልደ ኢትዮጵያውያን በቀጥታ ወደ ባንክ ስርዓት ወይም ደግሞ ህጋዊ የሐዋላ ስርዓት በመምጣት የተሻለ የውጭ ምንዛሬም ወደ ሀገር ውስጥ እንዲገባ የሆነበት ምክንያት ነው። ዩናይትድ.ኢቲ የሚባል የኢትዮጵያ ብሔራዊ ባንክ ያወጣው የባንክ ሂሳብ መክፈቻ የኦንላይን ሲስተም አለ። በዛ መሰረት ራሳቸው ከቻሉ ራሳቸው ካልቻሉ ደግሞ በኢትዮጵያ ሚስዮኖች ቀረብ ብለው ይህን ድጋፍ ማግኘት ይችላሉ። በኢትዮጵያ ኮሚኒቲዎች ወይም ሌሎች በልጆቻቸው በሌሎችም በቀላሉ ያንን መክፈት የሚችሉበት መክፈት ብቻ አይደል መቆጠብ የሚችሉበት እድል በመረጡት ንግድ ባንክ ተመቻችቷል ማለት ነው። በአዋላ የሚላክ ገንዘብ አገርን መደገፍ መሆኑን አውቀው ዲያስፖራዎች ህጋዊ መንገድን ብቻ መጠቀም እንዳለባቸው አምባሳደር ፍጹም አረጋ አስገንዝቧል። ዲያስፖራው ወደ ሀገር ቤት ገንዘብ በሚልክበት ሰዓት አንደኛ በፊት ከነበረው የተሻሉ ሁኔታዎች ተፈጥረዋል። በህጋዊ መንገድ መላክ በህገወጥ መንገድ ይዘው የሚንቀሳቀሱ ሰዎች ስንቱ ታሪኩን አልተናገረም እንጂ ስንት ገንዘብ ተበልቷል። ስለዚህ በህግም አግባብ ተጠያቂ ተደርጎ ሊሆን ይችላል። እንዲሁም ደግሞ ባላወቀው ዘራፊዎችም ተዘርፎ ሊሆን ይችላል። ምንም ጥበቃም የለውም፣ ዋስትናም የለውም። በሌላ በኩል አገርን የሚጎዳ ስራ ነው የሚሰራው። በህገወጥ የመጣው ገንዘብ ለምን አገልግሎት እንደሚውል ለጦር መሳሪያ አገልግሎት ይዋል፣ ጸጥታችንን ለማወክ ይዋል፣ የምናውቀው ነገር የለም ማለት ነው። ስለዚህ እጠቀማለሁ ብሎ ጉዳት ውስጥ እየገባ እንደሆነ ነው። ሁለተኛ በፓራል ማርኬት ወይም ደግሞ በተለምዶ ብላክ ማርኬት በሚባለውና በህጋዊ መካከል ያለው ልዩነት ጠቧል። እንደውም ዩሮን ከወሰድን በቀጥታ በህጋዊ መንገድ የሚመጣው ይበልጣል ነው የሚባለው። ስለዚህ ህጋዊ መንገድን እንዲከተሉ አደራ ማለት እንፈልጋለን። ከተሟላ ማክሮ ኢኮኖሚ ማሻሻያ ትግበራ በኋላ በአዋላ ወደ ሀገር ውስጥ የሚላከው ገንዘብ እድገት እያሳየ ቢሆንም የተጀመረውንም ማሻሻያ የበለጠ ውጤታማ ለማድረግ ባለድርሻ አካላት በቅንጅት መስራት እንደሚጠበቅባቸው ተገልጿል። ከዚሁ ጋር በተገናኘ በቅርቡ ጠቅላይ ሚኒስትር አብይ አህመድ በህዝብ ተወካዮች ምክር ቤት እንደተናገሩት ባለፉት 8 ወራት ሬሚተንስና የውጭ ቀጥታ ኢንቨስትመንትን ጨምሮ በሌሎች ዘርፎች እንደ ሀገር የሚገኘው ገቢ ከፍ እያለ መጥቷል። ከኮሞዲቲ በተጨማሪ ሰርቪስ ኤክስፖርት 4.7 ቢሊዮን ዶላር በ8 ወር ተገኝቷል። ሬሚታንስ 3.7 ቢሊዮን ዶላር ተገኝቷል። ከውጭ ቀጥተኛ ኢንቨስትመንት ከሞላ ጎደል 2 ቢሊዮን ዶላር ተገኝቷል። ከሌሎች ሶርሶች ከተገኙት ጨምሮ በ8 ወር በጣም የተሻለ የውጭ ምንዛሪ ግኝት ተገኝቷል። በተገኘው ገቢም ከዚህ ቀደም የማክሮ ኢኮኖሚው አንዱ ስብራት የነበረው የዶላር ክምችት እጥረት በበቂ ሁኔታ ስለመፈታቱም ነው ጠቅላይ ሚኒስትር አብይ አህመድ የተናገሩት።
አንዱ የኢትዮጵያ ማክሮ ኢኮኖሚክ ስብራት ችግር የነበረው ሪዘርቭ ነው። የኢትዮጵያ ሪዘርቭ ውስን ነበር። የተከበረው ምክር ቤት ዝርዝሩን ከሚመለከታቸው ጋር እንዲነጋገር ትቼ በጥቅሉ ግን 2011 ኢትዮጵያ ከነበራት ሪዘርቭ ከእጥፍ በላይ ዛሬ አላት። ከእጥፍ በላይ ሪዘርቭ ይዘናል። ከእጥፍ በላይ መሆኑ ብቻ አይደለም፣ በኢትዮጵያ ታሪክ ውስጥ ባለፉት 100 ዓመታት ዛሬ ኢትዮጵያ ያላትን ሪዘርቭ ይዛ አታውቅም። ይሄ ትልቅ እመርታና እፎይታ ነው። የማይጠበቁ ጉዳዮች ሲያጋጥሙ ለተወሰነ ጊዜ ለውጭ ግብይት የሚያግዝ የውጭ ምንዛሪ እንደ ሀገር ማከማቸቱ ጠቃሚ ስለሆነ እዚህ ጉዳይ ላይ ነን። የተወደዳችሁ የተሟላ የማክሮ ኢኮኖሚ ትግበራ ላይ የምትገኘው ኢትዮጵያ በሌሎች ዘርፎች ያስመዘገበቻቸውን ለውጦች በተጨማሪ በሬሚታንስ ወይ ደግሞ ዜጎች ከውጭ ሀገር ወደ ሀገራቸው የሚልኩት እሳቤ ወይ ደግሞ የገንዘብ የዶላር መጠን ከአመት አመት ምን ገጽታ አለው የሚለውን በወፍ በረር በጥቂቱ እናጋራችሁ። 2012 እንጀምራለን። እስከ 2015 በአማካይ እንኳን በየአመቱ 4 ቢሊዮን ዶላር ማግኘት ይችላለች ሀገሪቱ። 2016 ላይ ይሄው አሃዝ አድጎ ወደ 6.5 ቢሊዮን ዶላር ከፍ ለማለት ችሏል። የያዝነው የ2017 የበጀት ዓመት ሳይጠናቀቅ የ8 ወራት እቅድ አፈጻጸሙ 3.7 ቢሊዮን ዶላር ማድረስ ተችሏል። የኢትዮጵያ ዲያስፖራ እንግዲህ በተለያዩ የዓለም ክፍሎች ከ2.5 እስከ 3 ሚሊዮን ይገመታል። ይሄ ቁጥር ከፍ ሊል ዝቅ ሊልም ይችላል። ነገር ግን አሃዙን ይዞ የሬሚታንስ እንቅስቃሴውን እንኳን በህጋዊ መንገድ መስራት ቢቻል ቀደም ሲል ከገለጽኩላችሁ አሃዞች በላይ ሀገሪቱ የውጭ ምንዛሬን መሰብሰብ እንደሚያስችላት መረጃዎች ያሳያሉ። በሌላ አይነት መንገድ የዓለም አቀፍ ወይ ደግሞ ግሎባላይዜሽን እንቅስቃሴ ውስጥ የምትገኘው ዓለም በሐዋላ በ2024 በፈረንጆች አቆጣጠር 905 ቢሊዮን የአሜሪካን ዶላር ዝውውር ተፈጥሮበታል። አጠቃላይ ስናየው ሀገራት የሬሚታንስ አገልግሎታቸውን ከፍ ያደረጉ ሀገራቸውን ዜጎቻቸውን እንዳበለጸጉ መረጃዎችም ያሳያሉ። ቀዳሚ ሀገራትን ጥቂቶችን እንበል። ህንድ፣ ሜክሲኮና ቻይና በሬሚታንስ ገቢ ከፍ ያለ ቁጥር እያስመዘገቡ ያሉ ሀገራት ናቸው። በእርግጥም ኢትዮጵያ እንግዲህ ከ2.3 ከ2.5 ሚሊዮን የሚገመት ህዝብ አለ በሌላው ዓለም። ይህን ህዝብ በደንብ መጠቀም የሚቻል ከሆነ ህጋዊ የሬሚታንስ አገልግሎቶችን በሐዋላ መጠቀም ከተቻለ ቀደም ሲል ከጠቀስኩት አሃዛዊ ቁጥር ከፍ ያለውን የውጭ ምንዛሬ ማስገኘት እንደሚቻል የሚያመላክት ይመስለኛል። በትክክል ይህንን ሀሳብ ደግሞ እንዲያጠናክሩልን እንግዳ ጋብዘናል። በቀጥታ መስመራችን ላይ የፋይናንስና ኢንቨስትመንት ምሁር የሆኑት ዶክተር ሰዋለ አባተ በቀጥታ መስመር ላይ ነው ያሉት። ዶክተር ለጊዜዎትም ለሚሰጡንም ማብራሪያ አስቀድሜ አመሰግናለሁ። ቀደም ሲል ስናነሳ አዳምጠውናል ብዬ አስባለሁኝ። በውጭ ሀገር ያሉ የኢትዮጵያውያን ዲያስፖራዎች ብዛት ከ2.5 ሚሊዮን እስከ 3 ሚሊዮን ይገመታል። ከዚህ ሁሉ ዲያስፖራ የሚገኘውን ገቢም የሐዋላ ገቢም እየተመለከትነው ነበርና ይህ ገቢ ከዚህ ሁሉ ዲያስፖራ አያንስም ወይ በቂ ነው ወይ ማለት እንችላለን? ምን ይላሉ እርስዎ በዚህ ጉዳይ ላይ? ያው እንግዲህ ቅድም እንደተገለጸው ከኢትዮጵያ ውጭ የሚኖረው ዲያስፖራ ቁጥር በገለጽሽው ልክ ነው። ግን የሚኖሩበት አህጉር የሚሰሩት ስራ የሚያገኙት ገቢ ከሚልኩት ሪሚታንስ ጋር ቀጥተኛ የሆነ ግንኙነት አለው። እስካሁን ኢትዮጵያ በነበራን ኤክስፒሪየንስ ባለፉት 2-3 ዓመታት ከውጭ ሀገር የሚላከው ሪሚታንስ እየጨመረ እንደመጣ አይተናል። በተለይ ደግሞ ከያዝነው በጀት ዓመት ከሐምሌ በኋላ በተደረገው የኢኮኖሚ ሪፎርም ምክንያት የውጭ ምንዛሬ ገበያው ወይም ደግሞ የውጭ ምንዛሬ ሬቱ ለገበያ በመተው የፖሊሲ ለውጥ በመኖሩ ምክንያት በባንኮችና በፓራላል ማርኬት ወይም ደግሞ ብላክ ማርኬት ብለን በምንጠራው መካከል ያለው መጥበብ በከፍተኛ ደረጃ የዲያስፖራን ኮሚኒቲ ፎርማል በሆነው መንገድ በባንኮች ገንዘቡን እንዲልክ ትልቅ አበረታች የፖሊሲ ለውጥ ሆኗልና ያ ደግሞ በውጤቱ ስናይ የውጭ ምንዛሬው ዛሬ ላይ ሆነን እንግዲህ ያለው ሪፖርት ከአንዳንድ ዓመቶች ጋራ አንዳንዴም የሚስተካከል ሌላ ጊዜም የሚበልጥ ሆኖ እናገኘዋለንና ካለው ቁጥር አንጻር እንዳልሽው የሌሎችን ሀገሮችን ኤክስፔሪየንስ ስናይ ትንሽ ነው፣ ብዙ መሰራት አለበት። ለዚህ ብዙ አይነት ፋክተሮች አሉ። ያነሰበት አንደኛው ውጭ ሀገር የሚኖሩ ዜጎቻችን በምን አይነት የስራ ዘርፍ ነው የተሰማሩ የሚለው መጠናት ይኖርበታል። በየትኛው ክፍለ አህጉር ውስጥ ነው ያሉትኝ የሚለው መጠናት ይኖርበታል። ከዛ ውጭ
በዋናና በፎርማል ገበያው ወይም ደግሞ በባንኮች በኩል ለዘመዶቻቸውም ሆነ ለወደፊት ለራሳቸው መጦሪያ የሚልኩትን ገንዘብ በዚህ መንገድ መላክ ለሀገር የሚኖረውን አንድምታና ፋይዳ በደንብ በግልጽ ሊረዱ ይገባልኝ እና አንዳንዱ ከግንዛቤ ጥረትም ነው። እዛ ላይ በደንብ ከተሰራ በአንድ ድንጋይ ሁለት ወፍ እንደማለት ነውና አንድም የራሳቸውን ገንዘብ ምንም አይነት ስጋት በሌለበት መንገድ ለዝርፊያ ባልተጋለጠ መንገድ ገንዘባቸውን ያገኙታል። ምክንያቱም በዛኛው በፓራላል ማርኬቱ ስንሄድ የምንሰማቸው ብዙ አስነዋሪ ተግባሮች አሉ። ገንዘቡ ከተቀበሉ በኋላ ሰዎችን ማባረር፣ ፎርጅድ ገንዘብ መስጠት፣ ሌሎች የመሳሰሉ ጉዳዮች አሉና ከዚህ ይጠበቃሉ። ይህን በማድረጋቸው ደግሞ በአገር ኢኮኖሚ ላይ ከፍተኛውን አስተዋጽኦ እያደረጉ እንደሆነ እንዲሰማቸው ማድረግ ያስፈልጋልና ብዙ መስራት ይጠበቃል። በተለይ በየሀገሩ ያሉ ሚስዮን ኤምባሲዎች ኮሚኒቲው ላይ ከፍተኛውን ስራ መሰራት አለበት። ከዚህ ከሚያገኙት ከገንዘብ ሽርፍራፊ በላይ የሚኖረውን ለሀገር የሚያበረክቱትን አስተዋጽኦ መረዳትና መገንዘብ ከቻሉ አይ ቲንክ ይሄ ካለው ቁጥር አንጻር እየተላከ ያለው ገንዘብ በሁለት እጥፍ በሶስት እጥፍ የማያድግበት ምክንያት አለ ብዬ አላምንምና እንዳልሽው ትንሽ ነው፣ ግን ከትናንት ዛሬ የተሻለ። እዚሁ ላይ አንድ ጥያቄ እንዲመልሱልን ነው። እንግዲህ የተሟላ ማክሮ ኢኮኖሚ ማሻሻያ ውስጥ አለች ኢትዮጵያ። በዓለም አቀፍ የንግድ እንቅስቃሴ ውስጥ ልታገኝ የምትችለው የገቢ መጠን እና የውጭ ምንዛሬ ከዚህ በፊት እጥረቱን ሙሉ በሙሉ ሊቀርፍ በሚችል ደረጃ ውስጥ እንዳለች ጠቅላይ ሚኒስትሩም በተለያየ የሕዝብ ተወካዮች ምክር ቤት በሚያነሷቸው ማብራሪያዎች ምላሽ ሲሰጡ እንሰማለን። እንግዲህ ከሐዋላ የሚገኘው ገንዘብ ከዚህ አኳያ በምን መጠን አድጓል ወይ ደግሞ እንዲያድግስ ቀጣይ ሊሰሩ የሚችሉ ስራዎች ምንድን ገጽታ አላቸው የሚለውን ቢያነሱልን። ለምን ቀደም ሲል መግቢያችን ላይ የእስያና የኢንዶ ፓሲፊክ ሀገራት ዜጎቻቸው ሀገራቸውን ለማበልጸግ የሐዋላን ወይ ደግሞ ረሚታንስን በህጋዊ መንገድ የመላክ እንቅስቃሴ ውስጥ በመግባታቸው ዘርፈ ብዙ ትሩፋት አግኝተዋልና ነው ይሄን ጥያቄ ማነሳው። ዶክተር ልክ ነህ። ቅድም እኔም ለመግለጽ እንደሞከርኩት ሀገር ውስጥም ከሀገር ውጭ መሰራት ያለባቸው ስራዎች አሉ። አንደኛው እነዚህ ዜጎቻችን በሚኖሩባቸው ሀገሮች የሚኖሩ ኤምባሲዎችና ኤምባሲ ውስጥ ያሉ ሰራተኞች የግንዛቤ መፍጠር ስራ ለመስራት ይኖርባቸዋል። ምክንያቱም አንዳንዱ $100 ልኮ በባንክ የሚመነዝርበትና ከውጭ በሚመነዝርበት መካከል ያለች ረፍራፊ ሳንቲም እንደ ጥቅም የሚያያለ ያ ከግንዛቤ ማነስ የሚመነጭ ስለሚሆን በአብዛኛው እዛ ላይ በደንብ የግንዛቤ መፍጠር ስራ መሰራት ይኖርበታል። በውጭ ያሉ ዜጎቻችን ሀገራቸው እንዲወዱ በዚህ መንገድ የሚያደርጉትም አንድ ኮንትሪቢዩሽን እንደሆነ ምንም እንኳ ከሀገር ርቀው ቢኖሩም ወደ ቤተሰቦቻቸው ወደ ዘመዶቻቸው የሚልኳቸውን ገንዘቦች በባንክ በኩል መላካቸው ለሀገር የሚያመጣውን ፋይዳ እንዲገነዘቡ የግንዛቤ ማስጨበጫ ስራ መስራት ይኖርብናል። ከዛ በተረፈ በሀገር ውስጥ ያሉ አሁንም በዚህ በፓራላል ገበያ ላይ የተሰማሩ ነጋዴዎችን ወይም ተዋናኝ ግለሰብና ድርጅቶችን የህግ አካላት አስፈላጊውን እርምጃ ወጥነት ባለውና ተከታታይነት ባለው መንገድ መውሰድ ይኖርባቸዋል። ያ ሲሆን እዚህ ያለውንም ገበያ እናደርቃለን። በሂደትም ደግሞ ይሄ ነፃ ገበያ ይሄን በሁለቱ ገበያዎች መካከል ያለው ልዩነት ያጠባዋል። እስካሁን ባየነው ኤክስፒሪየንስ እጅግ በሚገባ ጠቧል ብሎ መናገር ይቻላል። ከ100% በላይ የነበረው ልዩነት አሁን 10-15% እንኳን አይሞላም። ስለዚህ ይሄ በሂደት በዘለቄታ እየጠበበ በሄደ ቁጥር አንደኛ አማራጩ ይጠፋል፣ ሁለተኛ ግንዛቤ በመፍጠር ረገድ ደግሞ ዜጎቻችን ለሀገራቸው ያላቸውን ፍቅር በመጨመር ያላቸውን ይሄን በማድረጋቸው ሊያበረክቱ የሚችሉትን አስተዋጽኦን በማጉላት በዋናነት ይሄን መንገድ መርጠው በባንኮች ገንዘባቸው እንዲልኩ ማድረግ ያስፈልጋልና እነዚህ ስራዎች ቢሰሩ ካለን አጠቃላይ የዲያስፖራ ቁጥር አንጻር ከፍተኛ የሆነ ገቢ ማመንጨት ይቻላል ከዘርፉ። እጅግ በጣም ነው የምናመሰግነው የፋይናንስና ኢንቨስትመንት ምሁር ዶክተር ሰዋላ አባተ በቀጥታ መስመር ስለተገኙ ስለሰጡን ማብራሪያ ጥሩ ቀን ይሁንልዎ። በረመዳን ወር አስደሳች እድል ባንካችን የረመዳን ወር ምክንያት በማድረግ በፖስ ግብይት ለሚፈጽሙ እድለኞች ሽልማት አዘጋጅቷል። ከየካቲት 28 እስከ መጋቢት 22 ድረስ ከ1000 ብር ጀምሮ ማንኛውም ግብይት የባንካችንን ካርዶችና ፖስ ተጠቅመው ለሚገበያዩ 100 ባለ እድለኞች ለእያንዳንዳቸው የ10,000 ብር ሽልማት ይጠብቃቸዋል። በሱፐርማርኬቶች፣ በሆቴሎች፣ በንግድ ተቋማትና በማንኛውም ቦታዎች የሚደረገው የፖስ ግብይት እድል ይዟል። ግብይቶን በኢትዮጵያ ንግድ ባንክ ፖስ ያደርጉ፣ 10,000 ብር ይሸለሙ።
የረመዳን ግብይት በሽልማት ይደምቃል። ረመዳን ሙባረክ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ራሳቸው እንግዳው የሀገር ሀብት ናቸው። እስቲ ዙሪያውን ተመልከት አለኝ። አየሁና ምን ልዩነት ታያለህ አለ። ምንም አላይም አለ። አንተ እኮ ብቻ ነህ ጥቁር ያለህ አለኝ። ጎበዝ ሰው፣ ጀግና ሰው ይወዳል። ባልታሰበ ሁኔታ መንግስት ተነስቶ 40 የሚሆኑ አስተማሪዎችን አባረረ። የመጀመሪያ አቅሜን አውቄ መኖር የጀመርኩ 9ኛ ክፍል ከገባው በኋላ ነው። የሰው ልጅ ማንነት ከውጭ ወደ ውስጥ የሚገባ ነው። ስናድግ ጀግኖቻችን የምናደንቃቸው ሽፍቶች ነበሩ። ጠቅላይ ሚኒስትሩ ተማሪ ነበር መለስ ዜናዊ። ከፕሮፌሰር ሽብሩ ህይወት አንዱ የምንማረው ነገር እሱ ነው። መቻቻልን፣ መተሳሰብን፣ ጓደኝነትን፣ የጋራ የሆነውን ትምህርት ቤቱን ህጎች አክብረን የመኖር የተማርን እዛ ነው። ተመልሰናል። የተወደዳችሁ ተወዳጁን የዜና ሾው ዜና ኢትዮጵያን እዚህ አዲስ አበባ ከሚገኘው ዋናው ስቱዲዮ በቀጥታ ስርጭት እየተከታተላችሁ ነው። ጉዳዮቻችንም ይቀጥላሉ። እንደ ሀገር የአገልግሎት አሰጣጥን በሚመለከት በተለይም ደግሞ በዚህ በአዲስ አበባ ከተማ አስተዳደር መልካም የሚባል አገልግሎት የሚሰጡ ተቋማት እንዳሉ ሁሉ የህዝብንም ብሶት የሚጨምሩ የተጓደሉ የአገልግሎት አሰጣጦች እንዳሉ በህዝብ ዘንድ ይነሳል። ይህንን መነሻ በማድረግ ታዲያ የኢትዮጵያ ቴሌቪዥን በትናንትናው ዕለት በዚህ በአዲስ አበባ ከተማ አስተዳደር በለሚ ኩራ ክፍለ ከተማ ባልደረባችን ቶማስ ኃይሉ እንደ ተገልጋይ የነዋሪ መታወቂያን ለማውጣት ሂዶ የገጠመውን ማጋራታችን የሚታወስ ነው። በቀረበው ዘገባ ላይ ታዲያ በቂ ምክንያት ተገልጋይ ከልክ በላይ ማንገላታት ይስተዋል እንደነበርም በቅኝቱ ባልደረባችን ቶማስ ኃይሉ አጋርቷችኋል። እስኪ ከትናንቱ ዘገባ ላይ ለማስታወስ ያክል በከፊል የተወሰነውን ተመልክተን ነው እንመለስ። እስካሁን ለምን አቆየኝ? አንተ አልሰራም ብያለሁ። ገና 10 ሰዓት አልሰራም። እስካሁን ተራዬን ስጠብቅ ለምን ዝም አልክ? አልሰራም። እኔ እቆያለሁ። ይኸው ከ8 ሰዓት ጀምሮ እዚሁ ፊት ለፊት ተቀምጫለሁ። ምን ይልካል? ባለሙያ ነው እኮ እሱ ምን መስራት ይችላል ነው። ታዲያ ለምን እምቢ አላልኩም? ማንን? እሱን ሰውዬው እኛ ለምንድን ነው የምለው? አልሰራም። ሁለት ሰው አለ ብዬዋለሁ። ሲጀመር እሱ ባለሙያ ነው፣ እንደኔ መስራት ይችላል። ዩኒፎርም ቀይሮ ሄዳል። አየሁ እንዴ አንተም ተወራው እንዴ 11 ሰዓት ነው ባስ የሚይዘው። ነው ደግሞ ባለሙያ ሄደ ጠይቅ። ለምን አቆየኝ እስካሁን? እሱ ጋር ብሎ ሲሄድ እሱም ባለሙያ ነው፣ ዩኒፎርም ቀይሮ ሄዶ መስራት ይችላል እንዴ። ኢትዮጵያ ቴሌቪዥን በትናንትናው ዕለት ያደረሰው ይሄው ዘገባን በተመለከተ ለሚ ኩራ ክፍለ ከተማ ይህንን እንግልት በፈጠሩ ሰራተኞች ላይ አስፈላጊውን የእርምት እርምጃ እንደሚወስድ አስታውቋል። ኢትዮጵያ ቴሌቪዥንን በቀጣይ በተለያዩ የአገልግሎት ሰጪ ተቋማት በመዘዋወር መሰል ልክ ያልሆነ አገልግሎት እንዲስተካከል የሚሰራውን ዘገባ መስራቱን አጠናክሮ የሚቀጥል ይሆናል። ዜናዎቻችን ይቀጥላሉ ተመልካቾች። በምስራቅ ጉራጌ ዞን የምስራቅ መስቃን ወረዳ ነዋሪዎች የማህበረሰብ አቀፍ የጤና መድህን ተጠቃሚ በመሆናቸው ካልተገባ ወጪ መዳናቸውን ለኢትዮጵያ ቴሌቪዥን ተናገሩ። ሆኖም በአገልግሎት አሰጣጡ የመድኃኒት አቅርቦት ውስንነት መኖሩን ነዋሪዎቹ አንስተዋል። የዞኑ ጤና መምሪያ በበኩሉ የመድኃኒት አቅርቦት ችግርን ለመፍታት እየተሰራ ስለመሆኑ ተናግሯል። ፍሬህይወት ረታ ዝርዝር አላት። አቶ መሰል አየለና ወይዘሮ ሲቲና ሽፋ በምስራቅ ጉራጌ ዞን በምስራቅ መስቃን ወረዳ ኢሌ ጤና ጣቢያ ሲገለገሉ ነው ያገኘናቸው። ግለሰቦቹ የማህበረሰብ አቀፍ የጤና መድህን ተጠቃሚ በመሆናቸው ካልተገባ ወጪ መዳናቸውንና የቤተሰቦቻቸውን ጤና መንከባከብ መቻላቸውን ይገልጻሉ። በጣም ጠቃሚነት አለው ጤና መድህን። እኔ ወደ 20 ሺህ ምናምን ብር ታክማለሁ፣ ሆስፒታልም እዚህም ጭምር ማለት ነው። ተው ይሻለናል። መንግስት እኮ የሚያመጣው ህዝቡን ሊበድል ሳይሆን ከፍ ለማድረግ ለማኖር። በቃ ትኩሳት ትንሽ ሲነካቸው በርሬ ነው የምመጣው። ችግር የለብኝም፣ የገንዘብ ችግር የለብኝም። በዚህ በፊት አንድ ልጅ ሞቶኛል። ተነገ ወዲያ ስል ድንገት ወረርሽኝ ወባ አንድ ልጅ ሞቶኛል። ይሄ ቢኖረኝ አትሞትም ነበር። ታሳዝነኛለች። አሁን ይሄ ለውጡ ሲመጣ በጣም ታሳዝናኛለች። ግለሰቦቹ ታዲያ በማህበረሰብ አቀፍ ጤና መድህን አገልግሎቱ ቢስተካከል የሚሉትንም ሀሳብ ያነሳሉ። መድኃኒት እጥረት አለ። መድኃኒት ይሰጥ። አሁን መታሻ የለም እዚህ አሁን አለ
መታሻ የለም። እኔ ሰባራ ነው እግሬ አይደለ በየቼክአፕ እደረጋለሁ። ከዚህ ተጽፎልኝ ብታጀራ መንግስት ፊቱ ወደኛ ቢመልስ ደህና ነው ለማለት ፈልጌ። ከጤና ጣቢያ አንፃር በአቅማችን ባለው መድኃኒት እናገኛለን። ሪፈር ጠይቀን ስንሄድ ግን ሆስፒታል ላይ እንደዚህ አይነት ችግሮች ይታያሉ። በወረዳው ሁሉም ነዋሪ የጤና መድኑ ተጠቃሚ ሆነዋል የሚሉት ደግሞ የኢሌ ጤና ጣቢያ የጤና መድን አስተባባሪ የሆኑት ደግነ ቢርመጂ ናቸው። ምስራቅ መስቃንና መስቃን ወረዳ ሙሉ 100% በሚባል ደረጃ ተጠቃሚ ነው ጤና መድን። ሰውየው በፊት በቆሎ ሸጬ ዶሮ ሸጬ የሆነ ነገር ይል ነበረ። አሁን ያ ነገር የለም። እጁ ላይ ስላለ ደብተሩን ይዞ መጥቶ ሌሊት ቢሆን ማታ ቢሆን በማንኛውም ሰዓት መጥቶ ይታከማል። በምስራቅ ጉራጌ ዞን ጤና መምሪያ ኃላፊ ሰለሞን ጉግሳ በዞኑ የሚስተዋለውን የመድኃኒት እጥረት ለመፍታት እየተሰራ ነው ብለዋል። አንደኛው መፍትሄ ብለን ያለው የጤና ተቋማቶች የግዢ ሲስተማቸው በአመት 4 ጊዜ የሚል ነው የመድኃኒት ጥቅል ግዢያቸው። እኛ ግን ከዛ ያለፈ ግዢ በመድኃኒት አቅራቢ ኤጀንሲ ስለሆነ ሌላ ጨረታ ፕሮሰስ ስለማይፈልግ ከዛም በጊዜ በላይ ሄደው መድኃኒት በገባ ቁጥር ባለ ቁጥር የትራንስፖርት ኮስቱ ምንም መሸፈን አለብን በሚል መድኃኒት እንዲገዛ እያደረግን ነው። አንዱ መፍትሄ የማህበረሰብ ፋርማሲዎች በማዕከል ደረጃ መክፈት ነው። ስለዚህ አሁን በዞናችን አንድ የማህበረሰብ ፋርማሲ እንሴኖ ከተማ ላይ ከፍተናል፣ አገልግሎት መስጠት ጀምሯል። ቡታጅራ ከተማ ላይ እና ኬላ ከተማ ላይ በቅርቡ እንከፍታለን። ኦልሬዲ ግንባታ የጀመሩበት ሁኔታ አለ። በምስራቅ ጉራጌ ዞን 82 በመቶ የሚሆነው ማህበረሰብ የጤና መድን ተጠቃሚ መሆኑንም ከዞኑ ያገኘነው መረጃ ያመላክታል። እዚህ ጉዳይ ላይ እንቆያለን። የተወደዳችሁ ቀደም ሲል የተከታተላችሁን ዘገባ በማለዳው የአዲስ ቀን የሀገር ጉዳይ አጀንዳ አድርገነው ነበር፣ አሳድገን አምጥተነዋል። በዚሁ ጉዳይ ዙሪያ ተጨማሪ ማብራሪያ ሊያደርሰን ባልደረባችን ብሩክ ተስፋዬ በቀጥታ መስመራችን ላይ ነው የሚገኘው። ሰላም ላንተ ብሩክ፣ እንደምን ቆየህ? የጤና ተደራሽነት ሽፋንን በማሳደግ ረገድ የተሰሩ ስራዎች ምን ውጤት አምጥተዋል? አሃዛዊ መረጃዎችም ካሉ ተያያዥ ጉዳዮችን ልታጋራን ትችላለህ? አመሰግናለሁ ሰለሞን። እንግዲህ እንደ ሀገር ሁለንተናዊ ብልጽግናን ለማረጋገጥ ይሰራል ሲባል በተለይም ጤንነቱ የተጠበቀ አምራች ዜጋን መፍጠር የግድ ነው። በዚህ ረገድ በተለይ የጤናው ዘርፍ የትራንስፎርሜሽን እቅድ ደግሞ በዋናነት በዚህ ረገድ ትኩረት አድርጎ የያዛቸው ዓላማዎች ናቸው ማለት እንችላለን። በተለይ ጥራቱን የጠበቀ የጤና አገልግሎትን ተደራሽ ማድረግ፣ ፍትሐዊነት ያለው የጤና ስርዓትን መዘርጋት ዓላማ አድርጎ ነው የሚንቀሳቀሳቸው። ይህም እንግዲህ በተለይ የጤና ክብካቤ የፋይናንስ ስርዓትን ማሻሻልን ያለመ ነው። በዚህ ረገድ የተሰሩ የሪፎርም ስራዎችን ስንመለከታቸው አንዱ ዋነኛው ትኩረቱ የጤና መድህን ነው። የጤና መድህን ደግሞ በተለይ የጤና አገልግሎት ያው ማንኛውም ሰው በመቼና በምን ሁኔታ የጤና እክል ሊያጋጥመው እንደሚችል አይታወቅምና በተለይ እንደኛ ዝቅተኛ ኢኮኖሚ ገቢ ባላቸው ሀገራት ውስጥ ደግሞ የጤና መድህን ትልቅ ፋይዳ እንዳለው ማንሳት ይቻላል። ቀደም ሲል በተከታተልነውም ጥንቅር ላይ የተለያዩ ዜጎች ህብረተሰቡ የጤና አገልግሎት ተጠቃሚ ለመሆን ባዋጣው ልክ ወይም ደግሞ አመታዊ መዋጮ አለ። ያንን አመታዊ መዋጮ አዋጥቶ እስከ ህመሙ ከፍተኛ ደረጃ እስከሚባል የህመም አይነት አገልግሎቶችን በሕክምናው አገልግሎት ፈውስ ማግኘት እስኪችል ድረስ የተለያዩ አገልግሎትን እንዲያገኙ የሚያስችል ነውና ዋና ዋና የተለያዩ ዓላማዎችን አስቀምጦ ነው የተነሳው። ዜጎችን በተለይ ካልተጠበቀ የጤና ወጪ ወይም ደግሞ ከኪሳቸው ሊያወጡት የሚችሉትን ወጪ እንዲቀንሱ ማስቻል፣ ለዜጎች ፍትሐዊ የጤና አገልግሎትን ተደራሽ ማድረግ፣ የጤና አገልግሎት አጠቃቀምን ማሳደግ፣ የሀገር ውስጥ የጤና ፋይናንስ ምንጮችን በማሳደግ በተለይ በእርዳታ ላይ ወይም ደግሞ ከጥገኝነት የተላቀቀ የጤና ስርዓትን በመዘርጋት ረገድ ትልቅ አበርክቶ ይኖረዋል ተብሎ ነው የሚጠበቀው። እንደ ሀገር እንግዲህ በ2003 ነው በሙከራ ደረጃ በ4 ክልሎች በ13 ወረዳዎች ነው የማህበረሰብ አቀፍ የጤና መድህን የተጀመረው ማለት ነው። በ2016 በጀት ዓመት የወጣውን ሪፖርት እንግዲህ ስናየው ከ11 ሚሊዮን በላይ አባወራዎችና ማወራዎችን የማህበረሰብ አቀፍ የጤና መድህን ተጠቃሚ ማድረግ ተችሏል። ይህ እንግዲህ ከ53 ሚሊዮን በላይ የሚሆኑ የህብረተሰብ ክፍሎችን ተጠቃሚ ማድረግ ስለመቻሉ ነው የሚያሳየው። ከዚህ ውስጥ እንግዲህ ከ2.6 ሚሊዮን ገደማ የሚሆኑት ከድህነት ወለል በታች ተብሎ ሊጠቀስ በሚችል
የኢኮኖሚ ደረጃ ላይ ያሉ የህብረተሰብ ክፍሎች ናቸው። አጠቃላይ እንግዲህ የጤና መድን አባል ከሆኑት መካከልም ደግሞ ከ7.6 ቢሊዮን ብር በላይ ገቢ መሰብሰብ ተችሏል። ከተናጠል ድጎማ ወደ 1.6 ቢሊዮን ብር እንዲሁም በበጀት ዓመቱ በድምሩ ወደ 9.1 ቢሊዮን ብር ገቢ መሰብሰብ ተችሏል ማለት ነው። አጠቃላይ በሀገሪቱ በሚገኙ ወደ 3611 የመንግስት የጤና ተቋማት ጋር ውል በማስተሳሰር ከ35 ሚሊዮን በላይ የሚሆኑ የህብረተሰብ ክፍሎችን የጤና መድን አባላት እንዲሁም ደግሞ ተጠቃሚ እንዲሆኑ የማድረግ ስራዎች መሰራታቸውን እንግዲህ ሪፖርቶች ያመላክቱናል። ወደ 4 አይነት የጤና አገልግሎቶች ወይም የጤና መድን አገልግሎቶች ናቸው ያሉት። አንደኛው ብሔራዊ የጤና መድን የሚባለው ነው። የማህበራዊ ጤና መድን አገልግሎት፣ የግል ጤና መድን አገልግሎትና የማህበረሰብ አቀፍ የጤና መድን አገልግሎት የምንላቸው ናቸው። እንግዲህ ከማህበረሰብ አቀፍ ጤና መድን በተለይም ኢመደበኛ በሆነው የኢኮኖሚ ዘርፍ የተሰማሩ የህብረተሰብ ክፍሎችን ወይም ቋሚ ገቢ የላቸውም ልንላቸው የምንላቸው የህብረተሰብ ክፍሎችን በእኛ ሀገር ሁኔታ እስከ 80% ድረስ አንዳንድ ሪፖርቶች ያመላክታሉ። እነሱን ያካተተ ነው ተብሎ ነው የሚጠቀሰው። የማህበራዊ የጤና መድን ደግሞ የምንለው የመንግስት ሰራተኛውን ወይም ደግሞ ቋሚ ገቢ ያለውን ጡረተኞችንና የጡረታ ባለመብት የሆኑትን የህብረተሰብ ክፍሎች ተጠቃሚ በማድረግ ላልተፈለገ የሕክምና ወጪ የሚዳረጉበትን አግባብ በመቀነስ መንግስት ከነሱ ወደ 3% ያክል 3% ከደሞዛቸው ወይም ከገቢያቸው ላይ እንዲቆረጥ በማድረግ የጤና ዋስትና እንዲኖራቸው የማስቻል ስራዎች ናቸው እንግዲህ እየተሰሩ ያሉት። በዚህ ረገድ አዋጅ ወጥቶ መንግስት ይህ ነገር ወደ ስራ እንዲገባ የጀመራቸው ስራዎች እንዳሉ ይታወቃል። ጀርመንን በዚህ ረገድ ተጠቃሽ ሀገር ነች ማለት እንችላለን። ጥሩ የጤና መድን ሽፋን እንዲኖራት፣ ጠንካራ የጤና ስርዓት እንዲኖራት አስችሏታል። በእኛም ሀገር የተጀመሩ ስራዎች ይበልጥ ቢጠናከሩ በአዋጅ በህግ ደረጃ የተደገፉ ናቸውና ጅምር ስራዎቹ ይበልጥ ቢጠናከሩ የህብረተሰቡን የጤና ሁኔታ ይደግፋሉ የሚሉ ሀሳቦችን ማንሳት እንችላለን። ባልደረባችን ብሩክ ተስፋዬ ሰፋ ላለው ማብራሪያ እናመሰግናለን። መልካም ቀን። ወደ ቀርጫሽ ግሩፕ በሰላም መጣችሁ። እኛ ጨዋታችን ስለ አንድ ቡና ጤንነት ነው። ሶስትና አራት በኋላ ተከታትለን እንቆጣለን። ካሜራ ሳውንድ የዛሬቱ ኢትዮጵያ ነገን ዛሬ ሀገር በማሳ ፕሮግራማችንን ዛሬ የምናካሂደው በቀርጫሽ ግሩፕ የቡና ማሳ ውስጥ ነው። የኢኮኖሚ ልዕልና ከሌለ ጣልቃ ገብነትን የመከላከል አቅም እየተዳከመ ይሄዳል ማለት ነው። ነጻነትን አስከበ አደሰም ታይም ደግሞ የኢኮኖሚ ጥገኛ መሆን አይቻልም። በደም የተከበረ ነጻነት የሚጸናው በላብ ነው። ማህበረሰብ ንቃተ ህሊና ያስፈልጋል። ለአንድ አላማ ለአንድ ምርት መሰለፍ መቻል አለበት፣ መደራጀት መቻል አለበት። አንድነታችን አጠናክረን የኢኮኖሚ ሉዓላዊነትን ለማረጋገጥ ከማን ምን ይጠበቃል? በመተኮስ ስልጣን መያዝ መነወር መቻል አለበት። አገራችን ወደ ኢኮኖሚ እንድትገባ ሁላችንም ጥረን ግረን መስራት አለብን። ለችግራችን መፍትሄ የምናገኘው ራሳችንን ችግራችን ውስጥ ስለሆነ በተፈጠረው የመነጋገር እድል ውስጥ ተሳታፊ ሆነን አገራችንን ብንንከባከባት በኢኮኖሚም በሁሉም ራሷ የቻለች አገር ስትኖረ ስልጣን ያስፈልገንም ዜግነት ራሱ በቂ። ዜና ኢትዮጵያን እየተከታተላችሁ ትገኛላችሁ ተመልካቾቻችን። አሁን ደግሞ ቀደም ሲል ጠብቁን ወዳልናችሁ ዘገባችን ነው የምናልፈው። መምህርነት የህይወት ጥሪ ነው ይላል። ባልተለመደ የስነ ትምህርት ዘዴው በኢንተርኔት ትምህርቱ እውቅናን ያገኘው መምህር ልናወራለት የወደድነው ይህ መምህር ፊዚክስና ሂሳብን በቀላል መንገድ በኢንተርኔት በማስተማር እውቅናን አትርፏል። ብዙዎችንም ለውጤት ያበቃ ነው። የራሱን ፈጠራ በማከል ከኢትዮጵያም አልፎ በዓለም ላይ በኢንተርኔት እያስተማረ ይገኛል። ቶማስ ኃይሉ ከዚሁ መምህር ጋር ቆይታ አድርጓል። እንከታተለው። ቦዲው ትራቭል ያደረገውን ጠቅላላ ርቀት ወይም ደግሞ እውነተኛውን ርቀት ቢኮዝ ዲስታንስ ለፊዚክስ ለማትስ በጣም ሩቅ ነው ብለው ከሚያስቡ ሰዎች መካከል አንዱ ነበር እና በጣም ደስ ይላል። ለፈልግ
እርሱ ከ1 እስከ 8ኛ ክፍል ዝቅተኛ ውጤት የነበረው ተማሪ ነው። ነገር ግን 8ኛ ክፍል ላይ ኮርጆ ከፍተኛ ውጤት ያመጣል። እዚህ ጋር በሚማርበት ትምህርት ቤት ጥበቃ የነበሩት አባቱ በልጃቸው ጥሩ ውጤት ማምጣት የተደሰቱትን ያስታውሰዋል። ያቺ ቅጽበት የአሁኑ ወጣት መምህር ዳኛቸው ሻምበልን ህይወት ቀየረች። 8ኛ ክፍል ሚኒስትሪ ፈተና ስንፈተን እንግዲህ 96 አመጣው። ከራሴ አልነበረም፣ የራሴም ውጤት አልነበረም። አባቴ የመማርበት ትምህርት ቤት ውስጥ በዘበኝነት ነው የሚሰራው። ከርቀት አየኝና እየሮጠ መጥቶ አቀፈኝና አሽከረከረኝ፣ ሳመኝ፣ አለቀሰ። የዛኝ ሰዓት ላይ ልቤ ተነካ። ከዛኝ ሰዓት ጀምሮ አንድ ነገር ገባኝ። ለካ የአባቴ ደስታ ያለው እሱ ለእኔ በሚደክምበት አቅጣጫ ላይ ፍሬ ሳመጣለት ነው አልኩኝ። ክረምቱን የማቴማቲክስ ትምህርትን ከጠዋት እስከ ማታ ድረስ ላይብረሪ ጠዋት ሄዳለሁ፣ ማታ ነው መለሰው። ቀኑን ሙሉ እያጠናው ከዚራ የሚባል ላይብረሪ አለ፣ እዛ እያጠናው መለስ ጀመረ። እዚህ ጋር ህይወቱ ይቀየራል። ከ9ኛ ክፍል ጀምሮ ጥሩ ውጤት እያመጣ እስከ አዲስ አበባ ዩኒቨርሲቲ ዘለቀም። ነገር ግን የህይወቱ ምስቅልቅል በሱስ ምክንያት ይጀምራል። ከዚያም ከዩኒቨርሲቲ ተባረረ። ጉዞ ወደ ቻይና። ጀግናውና ታታሪው አባቴ ደግሞ በእኔ በፍጹም ተስፋ ማይቆርጥ አባት ነበርና ከዚህም ከዛም ገንዘቦችን በመበደር ያለውንም እቃ ደግሞ በማስያዝ ከሀገር ውጭ ወጥቼ እንደማር ወደ ቻይና ሀገር ላኬ ማለት ነው። እዛም በነበርኩበት ሰዓት ላይ ኡዝቤኪስታን፣ ራሽያ፣ ባንግላዴሽ የተለያየ ሀገር ዜጋዎች አሉና እነሱን ተማሪዎች ልክ ኤግዛም በሚደርስበት ሰዓት ላይ እነሱንም እየወጡ አስተናለሁ፣ አስተምራቸው ነበር። ፋይናሊ ልክ ፈርስት ይር እንደጨረስን እዛም በነበረብኝ ሱስ ምክንያት ደግሞ ኦልሞስት ለ10 ቀን ያክል እንደሆነም እዛው ቻይና ሀገር ውስጥም ታስሬ ተቀጥቼ ወደ ኢትዮጵያ ተመለስኩ ማለት ነው። እዚህ ጋር አባቱ ወደ ማስተማር እንዲገባ ይመክሩታል። በነፃ ልጆቹን ከማስተማር እስከ ትምህርት ቤት ገብቶ ማስተማር የሚዘልቅ የህይወት ጎዳና ይጠብቋል። ሰፈር ውስጥ የነበሩ 3 ልጆችን ወደ ቤት በማምጣት 3 ጣሳዎችን በማዘጋጀት ጣሳ ላይ ቁጭ ብለው የቻይነኛ ቋንቋን አስተምራቸው ጀመረ። እዛ ያስጠናዋቸው ልጆች የሚማሩበት ትምህርት ቤት ውስጥ የፊዚክስ መምህሩ ስራ ለቆ ነበር። ስለዚህ የፊዚክስ መምህር ስላልነበራቸው ዳይሬክተሩ መምህር ይፈልጉ ነበር። ከነዚህ ካስጠናዋቸው ልጆች መካከል አንዱ ሳሚ ይባላል። ወደ ዳይሬክተሩ ጋር በመሄድ እንደው አንድ የሚያስጠናን ጎበዝ ልጅ አለ እሱ ቢያስተምረን ብሎ ይጠቁሟል። የትምህርት ማስረጃ ምን የለኝም። መጀመሪያ አክሰፕት አላደረገኝም ነበር። ከዛ በኋላ ግን መምህር ስላልተገኘ ያለውም ጊዜ አጭር ስለነበር መምህር እስከሚገኝ ድረስ ክላስ ውስጥ እንድቆም ይነግረኛል። ክላስ ድምፄ ዳይሬክተሩ ቢሮ ሲሰማ ነበር። ይሄ ልጅ ማስተማር ጀመረ እንዲሉ ነበር። የትምህርት ቤቱ ምክትል ዳይሬክተር ሌላ መምህር ስለተገኘ ለተማሪዎቹ እንዴት ነው ይሄኛው መምህር ጥሩ ነው ወይ ሌላ መምህር አግኝተናል ብለው ለማስረዳት በክላስ ውስጥ በሚገቡበት ሰዓት ላይ ተማሪው በጠቅላላ ደስታውን በጭብጨባ ገለጸ። በዛው እዛ ትምህርት ቤት ውስጥ በቋሚነት መስራት ጀመርኩ ማለት። የሚያስጠናቸው ተማሪዎች ቁጥር ጨመረ። እንደ ቢሾፍቱ ከፍተኛ ቁጥር ያላቸው ተማሪዎች ጥሩ ውጤት እንዲያመጡም ከባለቤቱ ጋር ምግብ እየሰሩ ጭምር ያስጠኗቸው ጀመር። ፕሮሰስ ድርጅቱ በጣም ማደግ ጀመረ ማለት ነው። ኦልሞስት በአንድ ጊዜ ከ600 እስከ 650 የሚጠጉ ተማሪዎችንም ደግሞ ወደ ማስተማር ሲስተም ውስጥ መግባት ጀመር። 9፣ 10፣ 11 የምናስተምራቸው በየትምህርት ቤቱ ውጤታማ ናቸው። በአለፈው ዓመት ደግሞ በ2016 ማለት ነው ከነበሩን ከ12ኛ ክፍል ተማሪዎች ውስጥ ወንዶቹን አንዱ ክላስ ሴቶቹን ደግሞ አንዱ ክላስ እንዲተኙ በማድረግ 4 ወር ያክል በዛ መሰረት አሳለፍን። ባለቤቴ ቁርስ ትሰራላቸዋለች፣ ምሳ ትቋጥርላቸዋለች፣ ራት ደግሞ ሲመጡ ድጋሚ ሰርታ ትጠብቃቸዋለች። በዛ መሰረት 45ቱን ተማሪዎች ለ4 ወር ያክል አቆየን። መምህርነት ተሰጥኦና ህይወት ነው የሚለው ዳኛቸው አሁን ላይ አዲስ አበባ ለመላው ዓለም ተማሪዎችን በኢንተርኔት እያስጠና ቀጥሏል። በአሁኑ ሰዓት ላይ በመላው ዓለም የሚገኙ የኢትዮጵያ ተማሪዎችን ሰርቭ እናደርጋለን። ከኢትዮጵያ ውጪ በአሜሪካ፣ በእስራኤል፣ በኬንያ፣ በእንግሊዝና በጀርመን እንዲሁም በካናዳ የሚገኙ ተማሪዎችን ሰርቭ እናደርጋለን በኦንላይን ሲስተም። እንዲሁም ደግሞ እዚሁ ኢትዮጵያ ውስጥ የሚገኙ 12ኛ ክፍል ተማሪዎችን ደግሞ በኦንላይን ሰርቭ እያደረግን ለመላው የኢትዮጵያ ተማሪ ለመድረስ በቃን ማለት ነው። ተማሪው ሊገባ በሚችለው መልኩ አቅለታች አውርደ ቤት ውስጥ ፊዚክስ እንዳለ ልታስነካውና ልታሳየው ይገባል ብዬ አምናለሁ። ምናልባት ተመረቀ ወረቀቱን ይዘው ልሰራበት ትችላለህ፣ ግን መምህርነት ጥሪ ነው ብዬ ነው የማምነው። ቢኮዝ መምህርነት ማለት የሁሉም ሙያዎች ወላጅ እናት ነው። መምህር ዳኛቸው ለተሰጡበት ሙያ ዋጋ መክፈል ውጤታማ ያደርጋል ሲልም ሀሳቡን ይገልጻል። አስደናቂ ነው፣ ግሩም ነው በጣም። የሂሳብና የፊዚክስ ትምህርቶች ያው ቀለል ብለው መቅረብ ካልቻሉ ብዙ ተማሪዎች የሚሸሿቸው ናቸው አይደለ? ግን ይሄኛውን ደግሞ በራሱ ተማሪዎች በሚገባቸው መንገድ መሄዱ እጅግ በጣም አስደናቂ ተቀባይነትን ያገኘ ሰው። መምህር ዳኛቸው ደግሞ የመጣበት የህይወት መንገድ በራሱ አስተማሪ ነው። ተስፋ ለመቁረጥን የምታይበት ነው። ዛሬ ላይ ራሱን ብቻ ሳይሆን ደግሞ ለሌሎች ልጆችም ተስፋ የሚሰጥ ጥሩ ውጤት እንዲያመጡ ማድረግ የቻለ ሰው ሆኗል። ስለዚህ ተስፋ ለመቁረጥንም ያስተምራል። መምህርነት የልብ ሙያ መሆኑንም ያየንበትን ዘገባ ነው ያየ። መምህር ሆይ በርታ፣ ክንድህን ቁርጥማት አይንካው እንላለን። እኛ እንቀጥላለን።
በኢትዮጵያ ከኦቲዝምና ከአእምሮ እድገት ውስንነት ጋር በተያያዘ ያለው ግንዛቤ አነስተኛ ስለመሆኑ የልዩ ፍላጎት ባለሙያ ይናገራሉ። የወላጆች ግንዛቤ አነስተኛ መሆን ልዩ ፍላጎት ያላቸው ልጆች በቂ ክብካቤ ሳያገኙ እንዲያድጉ ምክንያት እንደሆነም ባለሙያ ነው የሚገልጹት። ዘጋቢያችን መቅደላዊት ደረጀ ከልዩ ፍላጎት ባለሙያ ጋር ያደረገችው ቆይታ አለ። ከራስ አንደበት ተከታተሉትና እንመለሳለን። ልዩ ፍላጎት ያላቸው ልጆች በተለያዩ ዘርፎች የተለያየ እይታ ነው ያለው። በዋናነት ግን አእምሯዊ፣ አካላዊ እና የስሜትና የስሜት ዋስ ብለን መግለጽ እንችላለን። ኦቲዝም ስፔክትረም ዲስኦርደር የሚባል ከኦቲዝም ጋር የሚኖሩ ልጆች አሉ። ኤዲኤችዲ የሚባለው አሉ። ዳውን ሲንድሮም የሚባለው አሉ። ኦቲዝም ስፔክትረም ዲስኦርደር የምንለው ራሱን የቻለ የአእምሮ እድገት ሁኔታ ወይም ደግሞ የአእምሮ እድገት እክል ነው። ነገር ግን ከዳውን ሲንድሮም እና ከሌሎቹ የሚለይበት የራሱን የቻለ ምልክቶች፣ ባህሪያት አሉ። ለምሳሌ በተለምዶ ከኦቲዝም ጋር የሚኖሩ ልጆች የአይን ለአይን ግንኙነት የላቸውም። ከማህበረሰቡ ጋር ተቀላቅለው መኖር፣ መጫወት፣ አብሮ መስተጋብር ላይ እክል አለባቸው። በርካታ አይነት ከኦቲዝም ጋር የተገናኘ እክል አለ። በዋናነት ከኦቲዝም ጋር የምናነሳው የንግግር የቋንቋና የተግባቦት እክል ነው። በተቃራኒው ደግሞ ዳውን ሲንድሮም የምንለው ማህበረሰቡ በቀላሉ ፊታቸውን፣ መልካቸውን፣ አጠቃላይ ሰውነታቸውን አይቶ መገመት እና መለየት የሚቻልበት ነው። የሚሰጠው አገልግሎት ባለባቸው ልዩ ኒድ ወይ ደግሞ ፍላጎት መሰረት አድርገን ነው። ለምሳሌ የባህሪ ማድረቅ ቴራፒ እንሰጣለን። የንግግርና የቋንቋ ክህሎታቸው እንዲዳብር የንግግር ወይም ስፒች ኤንድ ላንጉዌጅ ቴራፒ እንሰጣለን። ሌላው ደግሞ በዕለት ተዕለት ህይወታቸው እንደ ማንኛውም ሰው ክህሎታቸው እንዲያሻሽሉ ኦኩፔሽናል ቴራፒ እንሰጣለን። ማዕከላት፣ ትምህርት ቤቶች፣ የጤና ተቋማት እና ሌሎች አገልግሎት የሚሰጡ ተቋማት በሀገራችን ከተማሪዎቹ ከልጆቹ አንጻር እጅግ በጣም በቂ ማለት አንችልም። ምክንያቱም በጣም ብዙ ወላጆች ወረፋ ይጠብቃሉ፣ ይንገላታሉ ትምህርት ቤቶችን ለማግኘት። በዚህ ምክንያት የልጆቹ ወርቃማ እድሜ ልዩ እንክብካቤ የሚያገኙበት እድሜ በማለፉ ምክንያት ወላጆች ልጆቹም ጭምር ትልቅ ቀውስ ውስጥ ነው የገቡት ማለት ነው። ግንዛቤ የሚጀምረው ከወላጆች ነው። ወላጆች ልዩ ፍላጎት ያለው ልጅ ሲወልዱ የሚያሳልፏቸው 5 ምዕራፎች አሉ፣ ጊዜዎች አሉ። ለምሳሌ ከኦቲዝም ጋር የሚኖር ልጅ እንደወለዱ የመጀመሪያ የሚያጋጥማቸው መደናገጥ ነው። ከዛ በኋላ ደግሞ መናደድ፣ መበሳጨት፣ ራሳቸውን መውቀስ፣ በዚህ ምክንያት ራሳቸው ላይ በደል መፍጠር። ከዛ በኋላ ሲቀጥል ደግሞ ለልጃቸው ሕክምና እንዲሁም ደግሞ መፍትሄ ፍለጋ በተለያየ ቦታ ሲሄዱ እንመለከታለን። ሌላኛው ግን ከዛ በኋላ የሚገጥማቸው ምንድን ነው? ተረጋግተው ትክክለኛ መፍትሄ መፈለግ ላይ ይሰማራሉ። የልጃቸውን ችግር ተቀብለው አዎ እኔ ከኦቲዝም ጋር የሚኖር ልጅ አለኝ ብለው ተቀብለው አክሰፕት አድርገው ልጃቸውን ለማስተማር ይፈጃሉ ማለት ነው። በዚህ ምክንያት ግን ወላጆች ጉዳዩን ሲክዱ፣ ሳይቀበሉ ሲቀሩ፣ ግንዛቤያቸው ሲጎድል የልጆቹ እድሜ ይፈጃል ወይ ደግሞ ተገቢ ቴራፒ ሳያገኙ ያልፋል ማለት ነው። ከግንዛቤ ጋር በተገናኘ በማህበረሰባችን ልዩ ፍላጎት ያላቸው ልጆች የፈጣሪ ቁጣ ነው፣ ከኃጢአት የመጣ ነው፣ ወላጆች ባደረጉት መጥፎ ልምድና ልማድ ነው እንደዚህ አይነት ልጆች የወለዱት ተብሎ ይታሰባል። ይህ ደግሞ በሳይንሱም በእውነታውም ተቀባይነት የሌለው ትክክለኛ ያልሆነ ስሁት ሀሳብ ነው ማለት ነው። እንግዲህ ልዩ ፍላጎት ላላቸው ልጆች በርካታ አካላት የራሳቸው የሆነ ሚና አላቸው። በተለይም ወላጆች ከመቀበል እስከ ልጆቹን እስከ ማገዝ ደረጃ ድረስ እንክብካቤ ማድረግ አለባቸው። በተጨማሪም ደግሞ ማህበረሰቡ ልዩ ፍላጎት ያላቸው ልጆች እንዲማሩ፣ እንዲበቁ፣ እንዲሰለጥኑ ትምህርት ቤቶች እንዲከፈቱ፣ ማዕከላት እንዲከፈቱ ድምፅ መሆን አለባቸው። ከምንም በላይ ደግሞ ግንዛቤያቸውን አስተካክለው ልጆቹን እንዲቀጠሩ የማድረግ እንዲማሩ የማድረግ ኃላፊነት አለባቸው። ከመንግስት ደግሞ የሚጠበቀው የቴራፒ መስጫ ማዕከላትን፣ ትምህርት ቤቶችን፣ ግብአቶችን፣ ፖሊሲዎችን እነዚህን ሁሉ ማስፋፋት ይጠበቅበታል ማለት ነው። ባለሙያዎችም ደግሞ ልጆቹን ለማገዝ ልዩ ፍቅር ሊኖራቸው ይገባል። ራሳቸውን በሙያው በማሳደግ በማብቃት ልጆቹን ለሀገር ጠቃሚ እንዲሆኑ ማድረግ ይኖርብናል። ወደ ውጪ ዘገባችን እንሻገራለን። የደቡብ ሱዳን የእርስ በርስ ጦርነት ዳግም እንዳያገረሽ ዓለም አቀፉ ማህበረሰብ ስጋቱን እየገለጸ ነው። የመንግስታቱ ድርጅት አዲስ ባወጣው ሪፖርቱ ጦርነቱ ከተቀሰቀሰ ለቀጠናው ጭምር ስጋት እንደሚሆን አስጠንቅቋል። በላይ በቀለ ዝርዝር አለው።
የደቡብ ሱዳን ጦርነት መልሶ ሊፈነዳ ከጫፍ ደርሷል አለ የመንግስታቱ ድርጅት። የዓለማችን በዕድሜ ትንሿ ሀገር ደቡብ ሱዳን በ2011 እንደ አውሮፓውያኖቹ አቆጣጠር ነፃነቷን ባገኘች ማግስት የእርስ በርስ ጦርነት ውስጥ ገብታም ለ5 ዓመታት ቆይታለች። የሀገሪቱ የመጀመሪያው ፕሬዝዳንት ሳልቫኪርና ምክትላቸው ሪክ ማቻር ስልጣን በያዙ በሁለተኛው ዓመታቸው ታዲያም ሳልቫኪር የመፈንቅለ መንግሥት ሙከራ ተካሄደብኝ በሚል ካቢኔያቸውን በትነው ጣታቸውን ማቻር ላይ ቀሰሩ። የእርስ በርሱ ጦርነት መቀስቀስ ዋነኛ ምክንያትም ይኸው ነው። ከ400 ሺህ የሚልቅ ሕዝብ የፈጀውና ከ2 ሚሊዮን በላይ ያፈናቀለው ጦርነት 2018 ላይ ሁለቱ ወገኖች ሳልቫኪርና ማቻር ሕገ መንግሥት ለማጽደቅ ምርጫ ለማካሄድና ጦራቸውን ለማዋሃድ ተስማምተው ቆመ። ሆኖም ከተስማሙባቸው ጉዳዮች አንዱም እስካሁን ተፈጻሚ ያልሆነም ይባላል። የዛሬ 2 ዓመት ገደማም ለማካሄድ የወሰኑትን ምርጫ ለምሳሌ ወዳለፈው ዓመት ካስተላለፉ በኋላ እንደገና ወደ መጪው ዓመት አሸጋግረዋል። በዚህ መሃል ደግሞ በሰሜናዊ የሀገሪቱ ክፍል በመንግሥት ኃይልና ከሪክ ማቻር ጥምረት አላቸው የሚባሉት ታጣቂ ሚሊሻዎች መካከል ውጊያ ተባብሶ ቀጠለ። ራሱን ነጩ ጦር ብሎ የሚጠራው ሚሊሻ ቡድን ውጊያ በሚካሄድበት የላኛው ናይል ግዛት አንድ የመንግስታቱ ድርጅት ሄሊኮፕተር መጥቶ መጣሉ ለፕሬዝዳንት ሳልቫኪር የማይታገሱት አደጋ እንደሆነባቸው ዘገቦች ያሳያሉ። ከጦርነቱ አካባቢ ወታደሮች በማውጣት ተልዕኮ ላይ ነበር የተባለና ከፍተኛ የሀገሪቱን የጦር ጀነራል ጨምሮ በርካቶች የተገደሉበት የሄሊኮፕተር ጥቃት ከውጊያው መባባስ ጋር ተዳምሮ ድንገት በጁባ የምክትል ፕሬዝዳንቱ መኖሪያ ቤት በመንግስት ወታደሮች ሲከበብ በርካታ የማቻር ቁልፍ ባለስልጣናት መታሰራቸው ተሰማ። የምክትል ፕሬዝዳንቱ መከበብ እንዲያም ሲል ወሳኝ ባለስልጣኖቻቸው መታሰርና አልፎም ኡጋንዳን የመሳሰሉ ሀገሮች ጣልቃ መግባት ውጥረቱን እንዲባባስ አድርጓል ነው የሚባለው። እናም ዓለም አቀፉ ማህበረሰብ ደቡብ ሱዳን ወደ ለየለት የእርስ በርስ ጦርነት እንዳትመለስ ስጋቱን እየገለጸ ነው። የመንግስታቱ ድርጅት አዲስ ባወጣው ሪፖርት የደቡብ ሱዳን ውጥረት ከፍተኛ ስጋት እንዳሳደረበት በመግለጽ የእርስ በርሱ ጦርነት ዳግም ከተቀሰቀሰም ለጎረቤት ሀገራት ሳይቀር ትልቅ አደጋም ይደቅናል ሲል አስጠንቅቋል። በደቡብ ሱዳን የመንግስታቱ ተልዕኮ ኃላፊ ኒኮላስ ሄይስም ጦርነቱ ሊቀሰቀስ ከጫፍ መድረሱንና ዓለም በአስቸኳይ ጣልቃ እንዲገባም ጠይቀዋል። ኢትዮጵያን ጨምሮ ጎረቤት ሀገራት እንዲያም ሲል ዓለም አቀፉ ማህበረሰብ ጣልቃ ገብቶ ሊገላግል የሚችለው ታዲያም ኃላፊው እንዳሉት ፕሬዝዳንት ሳልቫኪርና ምክትላቸው ለሰላም ዝግጁ ሲሆኑ ብቻ ነው። ለዚህ ደግሞ መሪዎቹ ከራሳቸው ይልቅ የህዝባቸውን ጥቅምና ፍላጎት እንዲያስቀድሙ ተማጽነዋል። አለዚያም ከቀደመው የበለጠ ሞትና መፈናቀል፣ ጎረቤት ሀገሮችም ሊሸከሙት የማይቻላቸውን የስደተኞች ወጀብ ለመቀበል ይገደዳሉ ብለዋል ኃላፊው ኒኮላስ ሄይስም አሶሺየትድ ፕሬስ እንደዘገበው። በሌላ ዓለም አቀፍ ዜና ሩሲያና ዩክሬን በጥቁር ባህር ላይ የተኩስ አቁም ለማድረግ ተስማሙ። ሩሲያ የባህር የተኩስ አቁም ተግባራዊ እንዲሆን ታዲያ በምግብና በማዳበሪያ ንግድ ላይ የተጣሉብኝ ማዕቀቦች ሁሉ መነሳት አለባቸው ስትል ቅድመ ሁናቴን አስቀምጣለች። ሰይፉ ገብረ ጻድቅ ትንታኔውን አጠናቅረዋል። የሩሲያና ዩክሬን ጦርነት ከተጀመረ 1126 ቀናትን አስቆጥሯል። የሞስኮና ኪየቭ ልዑካን ወደ ሳውዲ አረቢያ አቅንተው በአሜሪካ አደራዳሪነት ተወያይተዋል። ከሰሞኑ የኃይል መሠረተ ልማት ላይ ጥቃት ላለመፈጸም ሀገራቱ ተስማምተዋል። ሩሲያ ከኃይል መሠረተ ልማት ጥቃት ብትታቀብም ዩክሬን ላይ የምትፈጽመው ድብደባ ግን አልቆምም። ከትላንት በስቲያ ሩሲያ በዩክሬኗ ከተማ ሱሚ በፈጸመችው ጥቃት ከ100 በላይ ሰላማዊ ዜጎች ላይ ጉዳት የደረሰ ሲሆን ከእነዚህ ውስጥ ደግሞ 23ቱ ታዳጊዎች ናቸው። ሞስኮ ከወታደራዊ ጥቃት ባትታቀብም በጥቁር ባህር የተኩስ አቁም ለማድረግ ከኪየቭ ጋር ከስምምነት ላይ ደርሳለች። ሀገራቱ የባህር ላይ ውጊያን ለማስቆም የተስማሙት በአሜሪካ አደራዳሪነት ውይይት ካደረጉ ከ3 ቀናት በኋላ ነው። የጥቁር ባህሩን ስምምነት የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ትክክለኛ እርምጃ ሲሉ አሞካሽተውታል። ተገቢ ውይይቶች ነበሩ፣ ትክክለኛ ውሳኔዎችና ትክክለኛ እርምጃዎች። ከዚህ በኋላ ለዘላቂ ሰላም ተግባራዊነት ማንም ዩክሬንን ሊወቅስ አይችልም። ተግባራዊ ስለመሆኑ ለመናገር ግን ጊዜው ገና ነው። ሀገራቱ ከዚህ በፊት በኃይል መሠረተ ልማት ላይ ጥቃት ላለመፈጸም ለደረሱት ስምምነት
አፈጻጸም እንደሚሰሩ ነው ቃል የገቡት። የጥቁር ባህር የተኩስ አቁም ተግባራዊ እንዲሆን በምግብና በማዳበሪያ ንግድ ላይ የተጣሉብን ማዕቀቦች መነሳት አለባቸው የሚል ቅድመ ሁኔታ የሩሲያ ባለስልጣናት አስቀምጠዋል። በጥቁር ባህር ላይ የተደረገው ስምምነት ለሩሲያ ምጣኔ ሀብት ያለው ፋይዳ የላቀ ሲሆን የሀገሪቱ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ለስምምነቱ ትግበራ አሜሪካ ትዕዛዝ መስጠት ይኖርባታል ሲሉ ተደምጠዋል። የጥቁር ባህሩ ስምምነቱ እውን እንዲሆን አሜሪካ ትዕዛዝ መስጠት ይኖርባታል። ስምምነቱ የሩሲያ የምግብና የማዳበሪያዎች ወደ ውጭ እንዲላኩ እድል ይፈጥራል። ሞስኮ እንደምታምነው ይህ እውን የሚሆነው ዋሽንግተን እንዲተገበር ትዕዛዝ ስታስተላልፍ ነው። ዋሽንግተን ሞስኮና ኪየቭ የጥቁር ባህር የተኩስ አቁም ስምምነት ላይ መድረሳቸውን ብታስታውቅም ትግበራው መቼውን እንደሚሆን ግን ያለችው ነገር የለም። ተመልካቾቻችን አሁን ደግሞ የውጭ ምንዛሪና የዓለም አቀፍ ግብይት መረጃን ከተከታዩ ጥንቅር እንከታተላለን። ወደ ስፖርት ዘገባችን ደግሞ እናልፋለን ተመልካቾቻችን። በደቡብ አሜሪካ ሀገራት ማጣሪያ አርጀንቲና ብራዚልን በማሸነፍ 4 ጨዋታ እየቀራት በ2026 የዓለም ዋንጫ ተሳታፊ መሆኗን አረጋገጠች። ያለ ሊዮኔል ሜሲ ወደ ሜዳ የገቡት አርጀንቲናውያን ከምንጊዜም ተቀናቃኛቸው ብራዚል ከተገናኙባቸው ያለፉት 5 ጨዋታዎች 4ቱን ያሸነፉበትም ሆኗል። አንተነህ ሲሳይ ዝርዝር አለው። የእነዚህን ሀገራት የእግር ኳስ ባላንጣነት ለመግለጽ ብዙ ርቀት መጓዝ አስፈላጊ አይደለም። ባዘጋጀችው የ2014 ዓለም ዋንጫ በሜዳዋና ደጋፊዋ ፊት ሊገመት ቀርቶ ሊታሰብ በማይችል ሁኔታ በጀርመን 7-1 የተሸነፈችው ብራዚል በፍጻሜው ጨዋታ ግን እንደዚያ በሚያሸማቅቅ ሁኔታ ያሸነፈቻት ጀርመን ደጋፊ ነበረች። የጠላት ወዳጄ ነው እንዲሉም ባዘጋጀችው ድግስ ለፍጻሜ የደረሰችው ጎረቤቷ አርጀንቲና መሆኗ ነው። ደጋፊዎቿ ብቻ ሳይሆኑ የዓለም እግር ኳስ አፍቃሪያን ብራዚል ምን እንደገጠማት ጠይቀው ሳይጨርሱም የነፔሌ ሀገር ለዚያውም በሀገሯ አፈር ለምን እንደዚያ ጉድ ካደረጓት ሀገር ጀርመን ጎን ቆመች ካላችሁ መልሱ የአርጀንቲናን ደስታ እንደማየት የሚያማቸው ነገር ስለሌለ ብቻ ነው። በ2026 የዓለም ዋንጫ ለመሳተፍ በሚደረገው የደቡብ አሜሪካ ሀገራት ማጣሪያም ሁለቱ ቡድኖች ሌሊት ላይ ጨዋታቸውን ከማድረጋቸው በፊት የባርሰሎና አጥቂ ራፊና ከቀድሞው የብራዚል ኮከብ ሮማሪዮ ጋር በነበረው ቆይታ አርጀንቲናን በአሳማኝ ሁኔታ እንደሚያሸንፉና ለእነሱ ክብር እንደሌላቸው መናገሩም የሁለቱ ግንኙነት ከስኬትም ከተፎካካሪነትም ያለፈ የከረረ መሆኑን ማሳያ ነበር። በተመሳሳይ ደጋፊዎቹም ያሳኩትን የዓለም ዋንጫ ብዛት ከአርጀንቲና ጋር በማነጻጸር ብልጫ እንዳላቸው ሲናገሩ ቢያመሹም በቦነስ አይረስ የተደረገው የምድቡ 14ኛ ጨዋታ ግን ራፊናህም ደጋፊዎቹም እንዳሰቡት ቀላል አልነበረም። የአሰልጣኝ ሊዮኔል ስካሎኒ ልጆች ከጨዋታ ብልጫ ጋር የምንጊዜም ተቀናቃኛቸውን 4-1 በማሸነፍ የካናዳ፣ ሜክሲኮና አሜሪካን ትኬት ቆርጠዋል። እንደ ሊዮኔል ሜሲ፣ ላውታሮ ማርቲኔዝ፣ ፓውሎ ዲባላና ሊሳንድሮ ማርቲኔዝ አይነት ወሳኝ ተጫዋቾችን በጉዳት ምክንያት ሳትይዝ ወደ ሜዳ የገባቸው አርጀንቲና በወጣት ተጫዋቾቿ ትልቁን ፍልሚያ በድል አጠናቃለች። በሞመንታል ስቴዲየም በተደረገው ጨዋታ ሁሊያን አልቫሬዝ፣ ኢንዞ ፈርናንዴዝ፣ አሌክሲስ ማካሊስተር እና ጁሊያኖ ሲሞን የማሸነፊያ ግቦቹን ከመረብ አሳርፈዋል። በጨዋታው ፍጹም ብልጫ የነበራት አርጀንቲና በአትሌቲኮ ማድሪዱ አጥቂ ሁሊያን አልቫሬዝ እና ኒኮላስ ታግላፊኮ ተጨማሪ ግቦችን የምታስቆጥርባቸውን አጋጣሚዎች ብትፈጥርም አልተጠቀመችባቸውም። የብራዚል ብሔራዊ ቡድን አሰልጣኝ ዶሪቫል ጁኒየር ተከላካይ ላይ ጥሩ ብቃት ላይ የሚገኙትን የኖቲንግሃም ፎረስቱን ሙሪሎ እና የፓሪሰን ጀርሜውን ማርኪኒዮስ ቢያጣምሩም ወጣቱን አጥቂ አልቫሬዝን መቋቋም አልቻሉም። ስፔን ላ ሊጋ ላይ እንደፈለጉ በሚሆኑት ቪኒሺየስ ጁኒየር፣ ራፊናና ሮድሪጎ የተመራው የፊት መስመሩን ቢሆን በ90 ደቂቃ ውስጥ አንድ ግብ ከማስቆጠር ያለፈ አንዳች ነገር ሳያደርግ ከሜዳ ለመውጣት ተገዷል። በቶትናሙ ተከላካይ ክርስቲያን ሮሜሮ ጥፋት የተገኘችውን ብቸኛ ግብ ማቲያስ ኩንሃ ከመረብ አሳርፏል። ከሉዊስ ፊሊፔ ስኮላሪ በኋላ ሁነኛ አሰልጣኝ ያላገኘችው ብራዚል ከአርጀንቲና በተገናኘችባቸው ያለፉት 5 ጨዋታዎች
በአራቱ ስትሸነፍ አንዱንም ማሸነፍ አልቻለችም። በሚያስመዘግቡት ደካማ ውጤት ትችት እየተሰነዘረባቸው የሚገኙት ብራዚላዊ አሰልጣኝ ይህንን ቡድን ከተረከቡ በኋላ ካደረጓቸው 16 ጨዋታዎች ያሸነፉት 7ቱን ብቻ ነው። ብዙዎች አርጀንቲና ያለ ሊዮኔል ሜሲ ሙሉ የሚሆን ብሔራዊ ቡድን አይደለም ቢሉም አሰልጣኝ ሊዮኔል ስካሎኒ ግን ፋታ የማይሰጥ ብቻ ሳይሆን ያገኛቸውን እድሎች በሚገባ የሚጠቀምና አስፈሪ ቡድን እንዳላቸው ያሳዩበትም ሆኗል። በ2022 የኳታር ዓለም ዋንጫ አርጀንቲናን ከ36 ዓመታት በኋላ ወደ ክብር የመለሱት አሰልጣኙ አሁንም ለሌላ ክብር የሚያበቃ ቡድን እንዳላቸው በዓለም ዋንጫ ማጣሪያው እያስመዘገቡት ያለው ውጤት በቂ ማሳያም ይሆናል። 10 ሀገራት በሚሳተፉበት የደቡብ አሜሪካ ሀገራት አድካሚ ማጣሪያ አርጀንቲና ገና 4 ጨዋታ እየቀራት በ31 ነጥብ ማለፏን ስታረጋግጥ የ5 ጊዜ የዓለም ሻምፒዮኗ ብራዚል ከተቀናቃኟ በ10 ነጥብ ዝቅ ብላ 4ኛ ደረጃ ላይ ለመቀመጥም ተገዳለች። በሌሎች ማጣሪያዎች ቬንዙዌላ ፔሩን 1-0 ስታሸንፍ፣ ኮሎምቢያ ከፓራጓይ ደግሞ 2-2 ተለያይተዋል። ቺሊ ከኤኳዶር የተገናኙበት ጨዋታ ደግሞ ግብ ሳይቆጠርበት 0-0 ተጠናቋል። የተወደዳችሁ እኩለ ቀን 6 ሰዓት ጀምሮ እስካሁን ሰዓት ድረስ በቀጥታ ስርጭት ተከታተሉት የነበረው የተወዳጁ የዜና ሾው ዜና ኢትዮጵያ የዛሬ ረቡዕ ይህንን ይመስል ነበረ። ከኛ ጋር ስለነበራችሁ እጅግ አድርገን እናመሰግናለን ተመልካቾቻችን። ሰለሞን ኃይለ ኢየሱስ፣ ማህሌት ታደለ ከዳይሬክተራችን አማኑኤልና ከመላው የስቱዲዮ ባለሙያዎች ጋር በመሆን ዜናዎቹን መራን። መልካም ቀን ይሆንላችሁ። በሰላም ዋሉ።